በረሃ ላይ ስንት ቀን ሰርቫይቭ የምታደርጉት ይመስላችኋል? ለምን ሲከዳው ሲጀምር የሆነት ለምን ሄዳለሁ እንዴ? ለምን ራሴን በገዛ ፈቃዴ ለምን መከራ ውስጥ ከተታለሁ? ማለት ይሄ ስለ መጽሐፍ ምናምን የቤተክርስቲያን ምስሎች ራሱ የሚገልጡልን ሲኦል በዚህ በቀኝ ደግሞ በእውነት ያንን እየተሳለብን ያደረው የቤተክርስቲያንን የራሴንም ህይወት ስንቱ ገብቶኝ አድርጌዋለሁ ወይስ ቤተክርስቲያን ስላዘዘሽ ነው ማረጋው? የክርስቶስ የፍርድ ቀን እንደምትመጣ እየተነገረን ያደግነው ግን ድንጋጤው ለምን ጠፋ? ለምንድን ነው እግዚአብሔር በዚህ ደረጃ ራሱን አሳልፎ ሰጥቶን በሞት ለምንድን ነው በዚህ ደረጃ ፍቅሩን እንዳይገባን ያደረገው? ክርስትና ህይወታችን ላይ በጣም የምንፈተነው እውቀቱ ኑሮ ይመስለናል። ዋስራ ሰሞኑን በጣም አይምሮ ሲመላለስ የነበረ ጉዳይ ነበር እና ብዙ ጊዜ ፊልም ላይ ካያችሁ ምናምን አለ አይደለ ሰዎች ወይ ፕሌን ክራሽ አድርጎ ወይ በሆነ ምክንያት ብቻ ራሳቸውን አይላንድ ላይ ያገኙታል እና እዛ ሰርቫይቭ ለማድረግ የሚያደርጉትን ከፍታ ዝቅታ ምናምን ፊልም ላይ አይተን ራሱ በጣም እናዝንላቸዋለን እና እኛ በረሃ እንግዲህ ያ አይላንድ ከሆነ በጣም ግሪን ነው በጣም ጥሩ ነው ምናምን እሱ እንዳለ ሆኖ ኢቨን እሱ ራሱ መከራ ነውና እሱን ትተነው ግን በረሃ እናስቡትና በረሃ ላይ ስንት ቀን ሰርቫይቭ የምታደርጉት ይመስላችኋል? በሆነ አጋጣሚ በረሃ አይደለም ከተማ ውጪ እንኳን ስወጣ በጣም ነው የሚጨንቀኝ። ኮንፈርቴን የራሴ እንኳን የአባት እናቶች ሀገር ለመሄድ ብዙ አስቤ ተጨንቄ አልፌው በብዙ አመታት አንዴ ወይ ሁለቴ ሄድኩ። ኮንፈርት በጣም ልምላሜ የሆነ ቦታ ማለት እንኳን በረሃን ኢማጂን ማድረግም አልችልም። እኔም እንደዛው ነው። በረሃን ሳስብ ማለት በረሃ ቀላል ነገር አይደለም። እንዴ በረሃ ሲል ራሱ ከየደረቀ የሚታየን ነገር አለ አይደል? አሁን በረሃ ሲባል የደረቀ የሚጠጣ ውሃ የሌለበት አረንጓዴ ነገር ማናይበት የሚበላ የሚጠጣ ምንም የሌለበት አሸዋ ኢቭን ስንስል እንቅልፍ ቢመጣ እንኳን የት ጋር ነው ጋድም በየረፍት ማረገው ፀሐዩ። ከዛ ደግሞ የምናስበው ነገር አለ። በረሃ ሲባል የበረሃ እንስሳት አሉ። ዋናው የበረሃ እንስሳት አሉ ቢመጡብን ማለት በምንም ልናመልጥ የማንችላቸው አይነት ነገሮችና በረሃን ትስዩና ከዛ እንዴት ነው እንዴ ለምን ሲከዳው ሲጀምር የሆነት ለምን ሄዳለሁ እንዴ? ለምን ራሴን በገዛ ፈቃዴ ለምን መከራ ውስጥ ከተታለሁ? ስለዚህ በረሃን ይቅርብ አንዴ ምን ነው እዚሁ ሆኜ በማቀቅ ይሻለኛል በረሃ ከመሄድ። ከባድ ነው ራሱ። እንዲያውም ምን አሁን እሱ ባለው ልክ አልተረዳሁትም። እኔ በረሃ ሲባል መጀመሪያና መጨረሻ የታየኝ ሙቀት ነው። በረሃቶ ከ4 ኪሎ ሰሚት መምጣት አልችልም በ7 ሰዓት እና እኔ በረሃን ላስበው አልችልም። እና ይሄ ሀሳብ ከምን መጣልኝ? ሰሞኑን ስናነበው የነበረ መጽሐፍ አለና የበረሃኛው መስላልና በጣም ህይወቱን ሙሉ በረሃ ስለኖረ ሰው ጀምሮ የሚያትት መጽሐፍ ነውና ህይወቱን ሙሉ በረሃ ስለመኖር ሳስብ እኛ ሰርቫይቭ እንደው አንድ ቀን ራሱ እናደርጋለን የሚለው በጣም እየመጣብኝ ነበር። እንዳየሁት አንችልም አሳዛኝ ነው። ምን ብዬ ወደ ሌሎቹ ውይይታችን ከመሄዳችን በፊት እስቲ የተወሰነ መግቢያችን ስለዚህ መጽሐፍ መጀመሪያ ላይ መጽሐፍ ውስጥ ከመግባቴ በፊት በጣም ያዝናናኝ እስቲ አንድ መጽሐፍ ያው ልምድ አለን አይደል? እንደዚህ መጽሐፍ እንወያይ እና መራጭ ተባብለን ብዙ ርዕስ ነበረ ከዚህ ውስጥ የመረጥነው 4 5 እንደውም ሜቢ መጀመሪያ 6 ከዛ ኦኬ በቃ 4 ይበቃናል ብለን 4 ነው የመረጥነውና ከዚህ ከበረኛው መልስ ብዙ መጽሐፍ እንትን አይደል ያሉት ታሪኮች ወደ 60 የሚሆን 4 ነው የመረጥነውና ሳንሰን ከ64 ትንሽ ናት ብለን ስንጀምረው የሆነውን አይ ቲንክ ብሩኬ ቢገልጸው የበለጠ ይገልጸዋል። ላንተም አይ ምኑን ገልጸዋለሁ መሰለኝ ደውላ በዚህ መጽሐፍ ዙሪያ እንድንወያይ እንድንጨዋወት ብላ ምን መጽሐፍ ስላት ያው እንዳልሽው የበረኛው መልስ አለች። ምን ርዕስ ብላት የበረኛውን ራሱ የመጽሐፉን ርዕስ ስትለኝ ሳቀ ባይዜ በጣም ይሳቀብኝ ነበር። እንዴት ነው ከዛ ሌላ ስላት ያው እንዳልሽው ሌሎች ርዕሶች ስትለኝ እንኳን ሌላ ርዕስ ልንገባ አይደለም ራሱ የበረኛው ውስጥ ያለው ህይወትና ግን ከሳቀ በኋላ በጣም የተረዳሁት ማለት ነው። ምን አሳቀው ለምን ሳቀ በሚል ንባብ እንደ አዲስ እያነበብኩ ስመጣ እንደ አንድ ፓራግራፍ ራሱ ከ2 ሰዓት በላይ ፈጅብኝ ጀመር። አንድ ላይ ነው ራሱ አንድ ላይ የመጀመሪያው ላይ ነው ራሱ ብቻውን ታስወራለችና
ኤኒዌይ ብዙም ቢሆን እኛ በዛ ጥልቅ በአንድ አስሶም በገባልክ የተወሰነ ነገር ብንል ጭብጥ ከምለው እንዳልኩ በተረዳሁት መጠን መጽሐፉ አጠቃላይ በረኛው የሚጠየቀውን ጥያቄና መልስ ነው የሚይዘውና ብዙ አይነት ጥያቄዎች አሉ። እነዛ ጥያቄዎች ለነሱ የሚሰጣቸው መልስ ላይ ነው። የልብ ጥያቄ አለ። አንድ የልብ ጥያቄን ይዞ የልቡን ምላሽ በረኛው በጣም በሚገርም መልክ ይመልስለታል። የልብ ጥያቄ ስለሆነ ማለት ነውና ግን አሁን ከጥያቄው ከመልሱ ምናምን በላይ ነኝ በረኛውን ማወቅ በጣም ጉጉት አድሮብኛል። ማን ነው በረኛው ራሱ ማለት እንዲሁ ዝም ብለን በረኛ ከሚል የቅድም መጥምቁ ዮሐንስ ነው መጥምቀ መለኮት ግን የበረኛውን ትንሽ ብታስዳስሰን ብሩኬ። ማወደኔ መጣ በረኛው ማለት በረኛው የሚደንቅ ሰው ነው። እውነት ለመናገር ስለሱም መናገር የሚገባኝም ሰው አይደለም። ግን እንደው መቼም መጽሐፉን ካነበብነው አንፃር ውስጤ ካለው ከሱ ጋር ካለው አንፃር እንደው ሳየው በረኛው ይደንቀኛል። ልክ እንደ ጌታችን በትንቢት ተነግሮለት የተወለደ ሰው የጸነሰ የተወለደ ከዛም ደግሞ ትዝ ይላችሁ እንደሆነ የ6 ወር ጽንስ እያለ እመቤታችን ጌታን ከጸነሰች በኋላ በመልአክ ብስራት ኤልሳቤጥ እናቱ መጸነሷን ስትሰማ ደስ ብሏት ወዲያው ብድግ ብላ መታ የሰላምታዋን ድምፅ ስትሰማ የተናገረችው ነገር አለ። የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ በደስታ ዘሏል ብላ የተናገረችለት ሰው ነው። እና ይሄ ሰው ከዛ ጀምሮ ነው የሚገርመኝ። ገና በማህፀንም እያለ ራሱ በትንቢትም ተነግሯል። በእርግጥ ከመወለዱ በፊት በተነገረው ትንቢት በእናቱ ማህፀን ሳለ በመንፈስ ቅዱስ ይሞላበታል ተብሎ የተነገረው ትንቢት ይፈጸም ዘንድ ነው ይሄ የሆነውና ድንቅ የሚለኝ ምንድነው ጌታችን ገና በተጸነሰ ጊዜ መጥምቀ መለኮት ደግሞ ቅዱስ ዮሐንስ እንግዲህ የ6 ወር ጽንስ እያለ ነው ጌታችንና መጥምቀ መለኮት ቅዱስ ዮሐንስ ግንኙነት የጀመሩት እና ድንቅ ይለኛል። ገና የ6 ወር ጽንስ እያለ ድምፁን ሰምቶ ከዛን ጊዜ ጀምሮ የክርስቶስ ፍቅር እንግዲህ አስቡት ገና የ6 ወር ጽንስ ፍቅሩ የታተመበት ሰው ነው የክርስቶስ ፍቅር በልቡ ላይ። ከዛም ከተወለደ በኋላ ቅድም እንዳልሽው መሲ ይሄ እድሜ ዘመኑ ሙሉ በረሃ ይኖራል። በቃ እድሜ ዘመኑ ሙሉ አሁን አስቡት እሱ ተወልዶ ጌታችንም ተወልዶ ጌታችንም በሌላ ስፍራ እያደገ ነው። መጥምቀ መለኮት ቅዱስ ዮሐንስም ደግሞ እያደገ ነውና መጥምቀ መለኮት ቅዱስ ዮሐንስ ከህይወቱ ብዙ እንማራለን። እድሜ ዘመኑን በረሃ ኖሮ ከዛ 30 ዓመት ሲሆነው ወይም ጌታችን በዮርዳኖስ ወንዝ ለመጠመቅ መጥቶ አገልግሎት ከመጀመሩ በፊት አይደለም መጥቶ የተጠመቀው ልክ እስከዛ ሰዓት ድረስ የነበረ ሰው ነውና ይሄ ድንቅ አባት ከበረሃው ተነስቶ መጽሐፉ ላይ መጀመሪያ ላይ እንዳለው መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ድምፁን አሰምቶ እየጮኸ መምጣት ጀመረ። ወደ እስራኤል ወደ ህዝብ እስራኤል ወይም ተስፋ ወደ ተገባላቸው መጥቶ ክርስቶስ እንደሚያድናቸው ተስፋ ተገብቶላቸው ዘመን ሲቆጥሩ ወደ ነበሩት ወገኖቹ ነው የመጣው። ከዛ ሲመጣ ምንድነው የነበረው ሴናሪዮ ብለን ስናይ ልክ ድምፁን ሰምተው ሲመጡ ትዝ ይላችሁ እንደሆነ በዛን ጊዜ ህዝብ እስራኤል ነቢያቱን እግዚአብሔር የሚልካቸውን ነቢያቱን እንዳለ ማለት በጣም እየራቁ ሲያስቸግሩት ከህግ እየወጡ አለታዘዝ እያሉ ሲያስቸግሩት ነቢያቱን እየላከ ያስታውሳቸው ነበረ። የቤተክርስቲያን ታሪክ ስንማር እንዳየ ነው። ከዛ ግን ከዛ አልፎ የሚነገራቸውን የነቢያቱን የእውነት ቃል መቋቋም ስለሚያቀታቸው ይገሏቸዋል፣ መከራ ያጸኑባቸዋል ምናምንና እግዚአብሔር የላካቸውን ነቢያቱን በሙሉ ሲጨርሱበት ቆይ እንዲህ ከሆነ ብሎ ኦልሞስት ወደ 400 ዓመት አካባቢ ዝም ብሏቸው ነበር። በጣም ዝም ብሏቸው ነበር። ዝም ካላቸው በኋላ ነው እንግዲህ አሁን 400 ዓመት አካባቢ የእግዚአብሔርን ቃል አስቡት። አሁን እዚህ ጋር ራሱ ሳነበው መጽሐፉን ወደ ራሴ ህይወት መጣ አድርጌ ለማየት ሞክሬያለሁ። አሁን እኛ በክርስቶስ ክርስቲያን ተብለን ተጠርተናል። እንግዲህ ቢያንስ ድምፁን ሰምተናል፣
ነፍሳችን ቢያንስ የሆነ ድምፁን ሰምታለች እና የሆነ ገና ሴንስ ማድረግ ባንጀምርም ግን ውስጣችን ፊልም የምናደርገው ነገር አለ ስለ ክርስቶስ። አሁን ይሄ ነገር ቢወሰድብን ብዬ አሰብኩ። ምን ሊሆን ይችላል ብዬ ራሴን ጠየቅኩ። በረሃ ማለት ነው ራሱ ድርቀት ቢያነሳ ከቃሉ ስትርቅ የሚሰማ ቢያነሳው እንዴ አይደለም 400 ዓመት እንደው 40 ቀን እንኳን ሽንብለው እንደው 400 ዓመት የሚለው ለ40 ቀን እግዚአብሔር ዝም ብሎ ቃሉንም ከመስማት መጽሐፉንም ከማንበብ ይሄ ያለ አይደለ በቃ ድርቅ ብል ነፍሴ ምን ልትሆን ትሻለች የሚለውን ሳስብ የሚመጡብኝ እነማን ናቸው ካላችሁ በዛን ጊዜ የነበሩት የአይሁድ ማህበረሰብ በአንድ ጊዜ እኮ ማለት ምን ውስጥ ነበረው የነበሩት ስታስቡት ትዝ ይላችኋል የነበሩበት ይሄ የማህበረሰብ ዝቅጠት በሚባል ደረጃ በጣም የወረደ ህይወት የሚኖሩ ወንድም ከወንድም የማይዋደድበት አይደለ ይሄ እኔ ባይነት የነገሰበት ጥላቻ ዝሙቱ ምኑን እናነሳዋለን በዲያብሎስ ባርነት ስር የነበሩበት የጨለማው ዘመን የነበረበት ነው። ያ በመሆኑ ህይወታቸው በሙሉ ከእግዚአብሔር ኮምፕሊትሊ የተለየ ህይወት ነበር ነው የተለየ ህይወት ስለነበር ነው እነሱም በዛ ደረጃ ይኖሩ የነበረውና ራሴን በዛ ቦታ ሳልኩትና እኔም አሁን ቃሉ በዚህ ደረጃ ቢርቀኝ በእውነት ኦብቪየስ ለምን ነፍስ ህይወቷ የሱ ቃል አሁን ያቺ ከነፍሳችን ስትነጠቅ ያንን ያየነውና መጥምቀ መለኮት ልክ ይሄን ድምጽ እያሰማ ሲመጣ ለ400 ዘመን ዝም ብሎ ስለነበረ ይሄ ድምጽ ነፍሳቸው ተጠምታ ስለነበረ ኢሚዲየትሊ ድምጽ ሲሰሙ እየተሯሯጡ ነው የመጡት ከዛ ሲመጡ የነበረውን ጊዜ እንደው ሳነበው እስቲ ጊዜው ምን አይነት ጊዜ ነበረ የሚለው ነገር ዝም የገረፍ ለማድረግ ሞከርኩኝ። ጊዜው ካስተዋለው መጥምቀ መለኮት ቅዱስ ዮሐንስ ሲመጣ እሱ የብሉይ ኪዳን የመጨረሻው ነብይ ነው አይደለ? ስለዚህ በብሉይና በሐዲስ ኪዳን የመጀመሪያው አካፋይ በሆነው ቦታ ላይ የነበረ ጊዜ ነው ስታዩት። ክርስቶስ መጥቶ ሐዲስ ኪዳን ከመስራቱ በፊት የብሉይ ኪዳን መካተቻ የሐዲስ ኪዳን የመጀመሪያ ጊዜ ነው ጊዜው። ይሄ ማተር ያደርጋል በእኛም ህይወት ላይ። ከዛ ደግሞ የነበሩ ሁኔታዎቹ ምንድናቸው ብለን ስንል ቅድም እንዳልኳችሁ እግዚአብሔር ዝም በማለቱ ምክንያት የነበረው ሁኔታ ያው የአይሁድ ማህበረሰብ ይኖሩበት የነበረው ዓለም እንዴት እስቲ ቆይ አሁን ራሳችሁን እስቲ እዛ ቦታ ወሰዱት። ዲዮቲንክ አሁንኛ በዚህ ደረጃ ክርስቶስን እንደው ባወቅነው ደረጃ አውቀን እስቲ እዛ ጨለማ ጊዜ ውስጥ ሂዱና ራሳችሁን ሳሉ ዲዮቲንክ መኖር ትችላላችሁ? ያው የቅድሙ የበረሃው ጥያቄ ነው። አዎ ግን መኖር ትችላላችሁ? ሰርቫይቭ የምታደርጉ ይመስላችሁ? ይከብዳል። ለምን? ቢያንስ እዚህ ጋር የክርስቶስ ፍቅር ቀምሰናል፣ ምሕረት አይተናል አይደል? በትንሹም ቢሆን ይሄ ከእግዚአብሔር የሆነውን ነገር ስላየን ይሄን ማንነት ይዘን እዛ ጨለማው መሀል ውስጥ ብንገባ እውነቱ ስነግራችሁ አንድ ቀን አይደለም አንድ ሰዓት መኖር ይከብዳል። የነበረው ይሄ በዛን ጊዜ የነበረውን ሁኔታ ለማሰብ ነው እንዲህ እንትን ብሎና ያን አሰብኩትና በጣም ነው የደነቀኝ። ከዛ ደግሞ ይሄንን ካየው በኋላ ምንድን ነበር የነበረው ክስተት? እሺ ሁኔታዎቹ እነኛ አይነት ናቸው። ክስተቱ ምን ነበረ ቢባል የመጀመሪያው ይሄ የሚጮህ ሰው ድምጽ የመጥምቀ መለኮት ቅዱስ ዮሐንስ ይሄ አንደኛው ክስተት ነው። ሰውን ሁሉ ከያለበት ባይዘው ያመጣጣቸው ከያሉበት ነው። እሱም ድምጹን አሰምቶ ጮክሎ ሲናገር ድምጹ እግዚአብሔር ባወቀ በደንብ ተሰምቷል ማለት ነው። ያው ሸለቆም ስለነበረ ቤኖ ሸለቆ ስትናገሪ እንግዲህ አስተጋብቷል ማለት ነውና ሰው እየተሯሯጠ ነው ይመጣል። ግን ሌላው ምናልባት ብሩክ እዚህ ጋር የመሰማቱ ወይም ግር ብሎ የመምጣታቸው ነገር ረጭ ብሎ ዝምታ ይሄ በአንዳንዴ ዝም ብለህ ስታወራ ምናምን እኮ የመሰማማት ነገር አይኖርም አይደል? ዝምታው የቆየ በመሆኑ መሰለኝ ድምጹን የሰሙት አይደል? የዝምታው መብዛት በቀላሉ ድምጹ እንዲሰማቸው የሚያደረገው ረጅም ዘመን ዝም ማለቱ አንድ የዝምታን የቃሉ ናፍቆት ነበረባቸው። አንድም እሱ አንድም ደግሞ አሰምቶ ሲባል ጮክ ብሎ ሲባል ይሄ እንዴት ነው? ጮክ ብሎ ሲባል የሚናገረው ቃል ይሄ የእውነት ቃል ኃይል ያለው ቃል በኃይል የሚነገር በመንፈስ ቅዱስ ኃይል የሚነገር ቃል ስለነበር ነው። ያቺ ያን ድምፅ ስትሰማ ነፍሳችን ተርባ የቆየች። ይሄ እንዴት ነው አሁን ምግብ ረጅም ሰዓት ሳንበላ ቆይተን እንዳላችሁት አሁን ቅድም ለምሳሌ በረሃ ላይ አሁን ሄደን አንዱ የሚያሳስበን ምን እንበላለን ምን እንጠጣለን አይደል? 1-2-3 ቀን ለምሳሌ በረሃ ላይ አቆይቶ ነው የሆነ ነገር ጉዳይ ገጥሞን ምንድነው ትዝ የሚለን ተሯሩጠን ቤት
የሚበላ ወይ የሚጠጣ ነገር ለኤግዛምፕል ራሱ ግማሽ ቀን ብንቆይ ከዛ ወደ ውሃው እና ወደ ምግቡ የቆያለሁ ወይ ራሱ ሌላ ጥያቄ ነው። ግን አንዳንድ ያው ፊልድ የሚወጡ ሰዎች አሉ። ለምሳሌ አሁን ፊልድ የሚወጡ ሰዎች ብዙ ጊዜ እሰማለሁ የሆነ ቦታ ላይ ስቴሽን ይደረግና ከዛ በኋላ ለስራ ለእንትኑ ረዘም ያለ ወደ በረሃ ይሄዳሉ አይደለ? ምግብ እንዳለ ያውቃሉ። እዚህ ተመልሰው ወደ ምግብ መጥተው እስከሚበሉ ድረስ እንዴት ነው የሚሮጡት ሲርባቸው? ልክ በዛ ደረጃ ነበረ ነፍሳችን ቃሉን ተጠምታ የነበረውና ያ የነበረበት ጊዜ ነው። ስለዚህ የነበረው ክስተት አንደኛው ይሄ የሚጮህ ሰው ድምፅ የተባለው፣ ከዛ ደግሞ የገባውን በቃል ያልገባውን ደግሞ በውሃ እያጠመቀ ይሸኛቸው የሚል ነገር አለ። ይሄ ራሱ አንድ ክስተት ነው። ለረጅም ጊዜ ማለት ይሄ ነገር ታሪኩ ስታነቡ እንዲህ አይነት ነገር አላለፈም ነበረ። ስለዚህ ይሄ አንድ ክስተት ነውና እነኝህን ክስተቶችንም አብሬ ለማየት ሞከርኩኝና እነኝህ ነገሮች ከኛ ህይወት ጋር እንዴት ይገናኛሉ የሚለውን ደግሞ እየቆየን እናየዋለን። በጣም ጥሩ ፖይንት የሆነልኝ መጨረሻ ላይ ያልካት ነገር አለች። ራሱ መጽሐፉን ሳለ በመጀመሪያው ፓራግራፍ ላይ ነው የምትገኘውና የገባውን በቃል ያልገባውን በውሃ ያጠመቀ ይሸኝ ነበር የሚላለ እና መጥምቀ መለኮት ቅዱስ ዮሐንስን ሳስበው አሁን ያለችዋን ቤተክርስቲያንን ቁጭ አደረገልኝ ነገር እና ለምን መሰለህ አሁን ላለችዋ ቤተክርስቲያን ልጆቿ ስለሆነ ሁላችንም አትከለክልም ማለት ከአገልግሎቶቿ በጠቅላላ ታሳትፈናለች። ግን አልገባችሁም ውጡ አትለንም። ያልገባንንም ትሰጠናለች። የገባቸውንም ደግሞ በቃሉ የሚኖሩትን ሰዎችም እንደ ሙሽራ ክብራት ይዛለች እና የቤተክርስቲያን የሁል ጊዜ ጠዋትና የማታ ስብከቷ ንስሐ ግቡ ነው አይደለም? ልክ መጥምቀ መለኮት ቅዱስ ዮሐንስ ይል የነበረው ንስሐ ግቡ ነው እና ከዛን ጊዜ ጀምሮ የቤተክርስቲያን መልእክት አልተቀየረም። እስካሁን ድረስ የምንባለው ምንድነው? ንስሐ ግቡ ንስሐ ግቡ ንስሐ ግቡ ነው እና አንድ አይነት የሆነ መልእክት የያዙ ናቸው። ነገር ግን አቃፊ ናቸው ሁለቱ። ዮሐንስን አሁን እዛ ጋር ከተመለከትከው ያልገባቸውን አልሸኛቸውም። እናንተ ስላልገባችሁ እስኪገባችሁ ድረስ ጠብቁም አላላቸው። ወይም ተመለሳችሁንም አላለም። እንደዛም አላላቸው። የገባቸውን ደስ እያሉ ያጠምቃል። ያልገባቸውን ደግሞ ያው እንግዲህ በምህረቱ አይደለም ብሎ ይመልሳቸዋል ወይም ደግሞ ያጠምቃቸዋል። ለሁሉም በኩል ፊት ያጠምቃቸው ነበርና ብዙ ጊዜ አሁን እኛ ዋናው መድረሻችን ቃሉን ሰምተን ክርስቶስ መሆን ሲገባው ነገር ግን እንትኑ ላይ እንቀራለን። መድረሻ መንገዶቹ ላይ ለምሳሌ ጾሙን እንደ ኢንድጎል፣ ስግደቱን እንደ ኢንድጎል፣ ብዙ ነገሮችን ኢንድጎል አድርገን እንተገብራቸዋልና ያንንም ትቀበላለች ቤተክርስቲያን። አደራ ስለተቀበለች ያንን ለማድረግ ትሞክራለች እና የቤተክርስቲያንንም የራሴንም ህይወት ስንቱ ገብቶኝ አድርጌዋለሁ ወይስ ቤተክርስቲያን ስላዘዘች ነው የማደርገው? ቤተክርስቲያን ሄጄ ኢቨን ትእዛዟን ራሱ የቤተክርስቲያንን ትእዛዝ ራሱ አሁን ቅድም እንዲያውም ወደዚህ ስንመጣ እየተነጋገርንበት ነበር። ትዝ የሚላችሁ ከሆነ ቅዳሴ ነው ትልቁ ጸሎታችን ነው። ቅዳሴ ላይ ወይ የተመጠን ቁርባን ይሰደድን ቤተክርስቲያን የምትል ቃላለች። ኢቨን እንደ እንትን ራሱ አይደለም እንደ ትምህርት ሳይሆን ከቅዱስ ቁርባኑ የማይቀበል ቢኖር ከዚህ ቤተክርስቲያን ይውጣ ብላ ታውጃለች። እና እሱን ሰምቼ ራሱ ስለማይገባኝ ቅዳሴ አስቀድሼ እሄዳለሁኝ። በዛ ሁሉ ህይወት ሂደት ውስጥ ግን ቤተክርስቲያን ሲባልም እንደምንገባው ማለት ነው። ጻውኑ ክርስቲያን ሲባል ያገባል ከሩየራተ ይረፈደብንም እሱ ለምንሽና እቺ ላይን ስፔሻሊ የገባውን በቃል ያልገባውን በውሃ ያጠምቅ ነበር የምትለዋ ላይን በቃ የራሴን ህይወት የቤተክርስቲያንን ህይወት አቃፊነቷን በጣም ያሳየኝ ነውና ስንቱን ነገር ሳይገባን አድርገናል። ስንቱን ነገር የቤተክርስቲያንን አልቲሜት ሚስጥራት የሚፈጸሙባቸውን ነገሮች ሪቹዋል አደረግናቸው። በቃ ሪቹዋል ይሄ አንድ የኢቨንት እንደ ኢቨንት እየቆጠር ነው እንደ ልምድ እየቆጠር ነው ሄድንና እሷ መስመር ብቻዋን ይሄንን ሚስጥራቶችንም የቤተክርስቲያንንም ስራ እንዴት እንዳወረድንባት እኛ ቃሉን መስማት ስላቃተን የሚለውን በጣም ያየሁባት መስመር ነች። የሚገርመው ምናልባት ልክ መጥምቁ ዮሐንስም እንደዚህ ሁለቱንም አቃፊ ሆኖ በመረዳት እየሄደ አሁን ጭፍሮች ነበሩ አይደለ እዛ ጋር ቦታው ላይ እሱ በዛ የንስሐ ግቡ እያለ ሲናገር የሚገርመው ድምፁ በጣም በቃ የሚገዛ ቁርጥ ባለ መልኩ እውነት የሚናገር እንደውም እኔ አሁን ስትገልጠው ከ6 ወር ጀምሮ ኢማጂን ሌላ ትኩረት የለውም እኮ ሌላ ምንም የሚያውቀው ነገር የለውም። የሚያውቀው ክርስቶስን ብቻ ነው።
ከክርስቶስ ጋር ከማህፀን ጀምሮ ከዛ ትኩረቱን ምንም በማይነጥቀው በረሃ ለረጅም ጊዜ የኖረ ፍቅር ሊናገር የሚችለው እና የሚወጣው ቃል አለመግዛት አይችልም። የገባኝ በጣም ቃላቱ እንዴት ነበር ያስደነገጣቸው። አብርሃም አባትነት የመኖር ጊዜ አብቅቷል ሚላቸው በብዛት እና ይሄ የሚያስደነግጥን ቃል ብዙ ጊዜ ሰምተናል። መንሽ በእጁ ነው፣ ስንዴውን ከገለባ ሊለይ መጥቷል። እንደነዚህ አይነት ቃላቶችን እኔ እንጃ በሚገርም ሁኔታ ላይፍ ታይም በሚባል ደረጃ ከአብርሃም አባትነት ሁሉ ይቆርጣል። ግን ደርሷል ሲላቸው አስደንግጧቸዋል። ምን እናድርግ የሚያሉት ደንግጠው ነው። ኢቨን እኔ በሚገርም ሁኔታ ሊያስቅ ይችላል። እኔ በልጅነት ገና ሃይ ስኩል ተማሪ ያለው ማለት ይሄ ስለ መጽሐፍ ምናምን የቤተክርስቲያን ምስሎች ራሱ የሚገልጡልን ሲኦል በዚህ በቀኝ ደግሞ በእውነት ያንን እየተሳለብን ያደግነው ያ ማለት ስንዴውን ከገለባ የሚለይበትን እያወቅነው ነው ያደግነው። ግን ድንጋጤቱ ጋር ነው የጠፋው ነው። እኔ አሁን እዛ ላይ መጽሐፍ ድራማ እንደው ይቅር ይበለኝ እንጂ እግዚአብሔር እስካሁን ሁልጊዜ ሳስብ ያስቀኛልና መልአክ ሆኜ ወክዬ ሰርቻለሁ በእውነት። እና እስከዛሬ የማረሰው አቡነ ሰላማው ነበሩ። የሆነ ትልቅ አዳራሽ ውስጥ ነውና ትክክለኛ የሲኦልን ስዕል ነው የፈጠርነው እና ክርስቶስንም ይወከላል በዙፋን ሆኖ ምጽአት እንደ ደብረ ዘይት ጊዜ ማለት ነው። እና ልጁ እንደውም ከካራክተር እንትን ወጥቶ ሰንበት ትምህርት ቤት እያለን ማለት ነው በመስኮት አደርገውና በመስኮት አድርጎ ዘሎ የለበሰው ጥቁር ነው ፍጹም በቃ በሲኦል ሲሰቃዩ አለ። ከዛ በመላእክት ደግሞ በደስታ እናንተ ብሩካን በቀኝ ሲላቸውም አለ። የሌለ እኮ ራሱ ፈጥሮ ነው በመስኮት ላይ ገብቶ አቡነ ሰላማ ፊት ለፊት ነበር እንደዚህ አዳራሹ ላይ በስመ አብ እንደዚህ ያለ ቁጭ ብሎ ማለት ነው። እና ምን ልልህ ነው ይሄ ስብከት እንዳልሽው በየጊዜው በየሰዓቱ በልጅነትም በድራማ ውስጥም በምን ውስጥም የክርስቶስ የፍርድ ቀን እንደምትመጣ እየተነገረን ያደግነው። ግን ድንጋጤው ለምን ጠፋ? ይሄ ሪቹዋል ያደረግነው ነገር የመታገሷ ብቃት የማቀፏ ነገር ነው ወይስ አይ ዶንት ኖ። እኔ እሱ ጋር የሆነ ቦታ የሆነ ነገር ሚስ አድርገናል ነው እና ወይ ምህረቱ ከለለን። ምህረቱ የዛን ጊዜ የነበረውን ጊዜ ካየሽ መባቻ አልነበረ ወደ ምህረት ዘመን ለመሄድ እና በምህረት መካከል የነበረ ጊዜ ነው። እና ያ ማለት እዛ ጋር የነበሩ ሰዎች በጠቅላላ በኦሪት ጊዜ የነበሩ ሰዎች ናቸው። እና ምጽአቱ የናፈቃቸው የክርስቶስ መምጣት በጣም ልባቸውን ሰቅዞ የያዛቸው ከዚህ መጽሐፉ ላይ ራሱ ምን የሚል ፓርት አለ? በረሃኛውን ለመጠየቅ ሲሄድ የሚነግረው ነገር አለ አይደለ? ብዙዎች የልባቸውን ጥያቄ ይዘው የሚመልስላቸው ግን ሳያገኙ አልፈዋል። እና ጉዳዩን በጊዜያት መዝነው ይለዋል። መስዬ አንድ ነገር እሱ ጠያቂው ራሱ ትዝ ካለሽ የመጀመሪያ ወደ እሱ ሳትሄጂ ጠያቂው መጀመሪያ ሰው የሚያየው ላይ ብሎ ነው የመጣው ይላል። የልብ ጥያቄ ይዞ የመጣው እና ሰው የሚያየው ላይ ብሎ ወጥቶ ግን እንደዚህ በሚያስደነግጥ ሁኔታ ስንዴውን ከገለባ ሊለይ ምናምን የሚለው ቃላት እሱ ምስክርነቱን ነበር የሚያየው። ምስክርነቱ ልቤ ዘልቆ ከእግር ጥፍሬ እስከ ራስ ጠጉሬ በጣም ቃሉ በውስጤ ሲቃጠል እና ምስክርነቱ አቃጥሎት የልቡን ጥያቄ ለመጠየቅ ብቻውን እስኪሆን ይጠብቀው ነበር በረሃኛውን። እነዛ ደግሞ በሙሉ ያንን ምን ላድርግ አለ ጠየቁት። ባልንጀራ እንደራስ ውደድ፣ ለጭፍሮችም ለቀራጮችም ደሞዝ ይብቃ፣ ባልንጀራ እንደራስ ውደድ እያለ የመለሰላቸው ነበር። ከመለሰላቸው በኋላ ግን ያው የልምድ ጥያቄ ማንኖረውን የመጠየቅ አባዜ ነገር የሄዱ እንደውም ጀንበር ስታቆለቁል ሁሉ ትተውት ሄዶ ብቻውን ቀረ ይላል። ያኔ ነው ይሄ የልብ ጠያቂው መጥቶ የልቡን ጥያቄ ለመጠየቅ የመቶ ዓመት እሷ ላይ ግን እንደው እኔም አሁን እንደው ይቀርታል እዚህ ጋር ይሄን ስታነሱት እኔንም ማለት ለህይወቴ የጠቀመኝ ነገር ስላለ ሼር ባረጋችሁ ብዬ ነው። ምንድነው እዚህ ጋር ሰው የሚያየውን ልብዬ ወጣው ይላል አይደል? ይሄ መጀመሪያ በምሳሌ እንደው እንዲገባን በምሳሌ ልጠይቃችሁ። ለምሳሌ አሁን ሁለት የተጣሉ ሰዎች እንድታሸማግሉ ሰው ቢጋብዛችሁ ምንድነው የምታረጉት? መጀመሪያ የሁለቱንም እይታ
የሁለቱንም እይታ ማየት ይኖርብኛል። በባልም በሚስትም ሳይድ በባልም በሚስትም ሳይድ ወይም በተጣሉት መካከል ያለው እንጂ በአንድ ሳይድ ብቻ። አሁን ለምሳሌ እንበልና እኔ ከአንድ ሰው ጋር ብጣላ መጥቼ መሰይ እባክሽ ተጣልቻለሁ ከሰው ጋር አሸማገኝ ብዬ ብለሽ አንቺ እኔን ታገኛለሽ። ስለምታገኝ ሞር ወደ እኔ ልታዳይ ትችላለሽ። ወደ አንተ አደላለሁ። አይ አንተ አላጠፋም ያ ካል ነው ያጠፋው ምናምን ብለን ገና እዛ ሰው ላይ ያለውን ሳንሰማ ሳናዳመጥ እንፈርዳለን ብዙ ጊዜ። አሁን የምን አስተማሪ የምትሉኝ ይሄ ከጠያቂው ፖይንት ኦፍ ቪው ጥያቄውን ይዞ የሄደው ሰው አይደለ ሰው የሚያየውን ሊብ እየወጣ ያለው። አሁን እዚህ ጋር ዝም ብላችሁ ሰው የሚያየውን ሊብ እየወጣ ብሏል። አሁን እዛ ጋር ሁለት ሰዎች አሉ። ይሄ ጠያቂው አካል ሲያይ ሁለት ሰዎችን አይቷል። አንደኛው መጥምቀ መለኮት ቅዱስ ዮሐንስ፣ ሁለተኛው ደግሞ ድምፁን ሰምቶ የወጡት ህዝቦች አሉ። አሁን ይሄ ጠያቂ ከሁለቱም ሳይድ ለማየት ሞክሯል ብዬ ነው ያሰብኩት። አሁን የምን አስተማሪ ምንም ነገር ከመደምደሚ ወይም የሆነ ጉዳይ ኖሮ ውሳኔ ከመወሰኔ ወይም ደግሞ ፍርድም ይሁን የትኛውም በዕለት ተዕለት ህይወቴ ላይ የሆነ እርምጃ ከመራመዴ በፊት ነገሮችን በተለየ አንግል ማየት እንዳለብኝ ያሳየኝ አንድ ነገር ምንድን ነው? ለምሳሌ ድምፁን ሰምቶ የወጡ ሰዎች ገና መጥምቀ መለኮት ቅዱስ ዮሐንስን ሲያዩት ምን ያዩ ይመስላችኋል? ስለ ቅዱስ ዮሐንስ ዲስክራይብ ከተደረገው አንጻር ስታዩት ማለት ቃላቱ ይከብዳል። ምናልባት ግን በመልክ እንዲህ በቁመናው ቃሉ ስለሚከብድ እኔን ብትጠይቀኝ ግን ምናልባት የአእምሮ ህመምተኛ ምናምን አይነት ወይ ይብዳል ቆዳ አገልድሞ ጸጉሩን ተገምዶ ከዛ የሆነ ነገር ይዟል። ይሄኔ በቃ ሳሉት ቅድም እንኳን አሁን በረሃ ሙሉ በረሃ ስለኖረ ምን አይነት እንትን ይዞ ሊወጣ እንደሚችል ትገምታለህ። ስለዚህ ሲያዩት እብድ ነው ይመስላችሁ። አሁን እኔም በእነሱ ቦታ ለሆኜ ባየው ይሄ እብድ ምንድን ነው የሚለው ልል እችላለሁ። ይቅርታና አሁን እሱ በዛ ግን እንደዛ እንዳይሉ ያደረጋቸው ደግሞ ምንድነው ቀጥሎ ያወጣው ከልቡ የተንጸባረቀው ቅድም መንቢ እንዳልሽው ከክርስቶስ ጋር እድሜ ዘመኑን በሙሉ የኖረ ሰው ስለሆነ የሚናገረው በቃ የክርስቶስ ቃል ነው የሚወጣው ከሱ። ስለዚህ ያ ቃል እነሱ ነፍስ ላይ ሲያርፍ ግን ኢሚዲየትሊ ያ የነበራቸው አስተሳሰብ ተቀይሮ እንዲያው ምን ብለውታል ከተናገረው አንጻር አንተ ሊመጣለው ነብዩ ነህን አሉት። ለምን የተናገረውን ቃል መቋቋም አቅቷቸው ነበር። ስለዚህ ወዲያው እንትናቸው ተገልጧል። መጀመሪያ የሳሉበት መንገድና ከዛ አሁን ይሄ ጠያቂ መጀመሪያ በእነሱ ፖይንት ኦፍ ቪው ሲያየው ነው። በኋላ ግን የተናገረው ቃል ቅድም እንዳልሹ የእናንተን ልጅነት ከአብርሃም አባትነት ላይ መጥቻለሁ፣ መንሹ በእጁ ነው አውድማውን ያጥረዋል፣ የፍርድ ሰዓት ደርሷል ምናምን ሲል ይሄ ጠያቂው አካል ወዲያው እነሱ በሚጠይቁት ወይም በሚያዩት አይን አላየም፣ እዴ ነው ያለው። ስለዚህ ድሮም የነበረ ህግ ወንድምህን ውደድ አለ፣ ባልንጀራ እንደራስ ውደድ የሚለውን ሲመልስላቸው ሰማ። ከዛስ በኋላ ኦኬ ለምንድን ነው ብሎ ወዲያው ወደ ልቡ ጥያቄ እንዲመጣ ያደረገው ደግሞ ይሄ ሰው እስቲ በቅዱስ ዮሐንስ አይን ደግሞ እነኚህ ሰዎች እስቲ ሊያቸው ብሎ ያየ ይመስለኝ። እኔ አሁን በራሴ እንደዛ ተረዳሁ። መጥምቀ መለኮት ቅዱስ ዮሐንስ ድምፁን ሰምቶ የመጡ ሰዎችንስ በምን አይን የሚያቸው ይመስላችኋል? ቅድም በተነጋገርነው በነበረበት ሁኔታ ሰዎቹ ይኖሩበት በነበረው ሁኔታ ስታዩት ምን የሚያይ ይመስላችኋል? መጥምቀ መለኮት ቅዱስ ዮሐንስ ሰውን ሲያይ ምንም ቅድም ያልኩት ነው ማለት 30 እና ከዛ በላይ ዓመት ከማህፀን ጀምሮ ከክርስቶስ ጋር የኖረ ሰው የፍቅር አይን ብቻ ነው የሚኖር። የፍቅር አይን ለዘመናት የተጠሙትን ከቃሉ የራቁትን በቃ ሊጠፉ ያሉትን አይን በዛ አይን የሚያያቸው ይመስለኛል። ልክ ነው። አሁን አዩት ከተናገረው ቃል እንዲያው ምን ብሏል? እናንተ ልክ ቃሉን ሰምቶ ሲመጡ እናንተ የፉኝት ልጆች አይደል ያላችሁ፣ ሊመጣ ካለው ቁጣ ታመልጡ ዘንድ ትድኑ ዘንድ ማን ነገራችሁ ማን አስተማራችሁ እያለ ከሚናገረው አንጻር ስታዩት የሚያያቸው በቃ የእግዚአብሔር ልጆች ይሄ ጠፍተው እንዴት ነው አሁን ምን ቢልጅ ያለሽ አይደል በቃ ጉስቁል ያለ ህይወት ኖረው ተለያይተው ተከፋፍለው ቅድም ለመናገር እንደሞከርኩት በዛ አይነት ህይወት ይኖሩ የነበሩ ሰዎች ስለሆነ በጣም አዝኖላቸዋል። ግን ቢያዝንላቸውም ግን እነኚህ ሰዎች እውነት ካልተነገራቸው ደግሞ ለምን እውነት አረነት የሚያወጡ ያን እውነት ካልተነገራቸው አረነት ስለማያወጡ በሀዘኔታ ነው የሚናገራቸው። ስለዚህ አሁን ይሄ ጠያቂ ልክ ቅዱስ ዮሐንስ ያን ነገር ሲናገር እሱ ወዲያው እንዲያው ምን ይላል እዛ ቦታው ላይ ምንድን ነው የሚለው? እስቲ አንብቢ ቆይ። ጥያቄውን ከጠየቀ በኋላ ልክ ቅዱስ ዮሐንስ ያንን ነገር ከተናገረ በኋላ እንዲያውም ልቤ የሚል ነገር አለ አይደለ? ጠያቂ
ጠያቂው ጀንበሯ ማቆልቆል ጋር የህዝቡን ቁጥር ቀነሰና በመጨረሻ በረሀኛው የልቡን ሀቅ ይዞ ብቻውን በበረሃ መካከል ቀረ። አይደለም? እሺ ከእንትኑ ከእግር ጥፍሬ የሚለው ከእግር ጥፍሬ እስከ ራስ ጠጉሬ የሚነዝር ስሜት ተሰማኝ። እኔ በዚያ ቃል ሲቃጠል፣ ሰው ግን የምስክርነቱን ልብ ሳይ ለውሃው ጥምቀት ይጋፋ ነበር። በረሀኛውም እያንዳንዱን እንደ መረዳቱ መጠን አሁን ይህ ጥያቄ የተፈጠረበት ለምንድን ነው ካላችሁ፣ በቃ ገባው የመጥምቀ መለኮት ቅዱስ ዮሐንስ የተናገረው ቃል ምን አይነት የእውነት ቃል እንደሆነና በኋላ ይህን ቃል ባንሰማ ቀጥሎ የሚመጣውን ፍርድ በማሰብ ኢሚዲየትሊ ነው የልቡ ጥያቄ ለማቅረብ ያሰበውና ከዛ በኋላ የተዘጋጀው የሚል ነገር አየሁና ከዚህ ምን ተማርኩኝ? ሁሌ አንድ ነገር ከመወሰናችን በፊት ሁሌ ነገሮችን ከኛ ፖይንት ኦፍ ቪው ብቻ ሳይሆን በዛ ጫማ ውስጥ ገብተን እንዲያውም የሚባል አባባል አለ አይደል? አንድ ነገር ከመፍረድ በፊት ጉዳዩን በዛኛው ሰው እይታን ሁሉ ጊዜ ያው ከፍርድ ነፃ ያደርጋል አይደል? የሚገርመው እኮ አሁን ይሄ አንተ ያየበት እንዳለ ሆኖ እይታችንን ሁሌ በተለያየ ዳይሬክሽን ማድረግ ኢቨን አሁን በረሀኛውም እያንዳንዱን እንደ መረዳቱ መጠን በውሃ እየተጋፉ ለነበሩትም የልብ ጥያቄ ውስጥ የገባውንም እኩል ነው እየሸኘው። ቅድም መቼ ያነሳሽው ከቤተክርስቲያን ጋርም ይሄዳል። አሁን ቤተክርስቲያንም ከራሷ ሳይድ ብቻ አታይም። አሁን ቤተክርስቲያን ደስ የሚለው ከኛም አንግል ስለምታይ አይደለ? ባይገባንም በኋላ ቀስ ብሎ ይገባዋል ብላ አይደለ ሂድ እስከሚገባ ብላ አትልም። አይሹ ይሄ መረዳት ነገሮችን የሆነ ከአንድ አቅጣጫ ብቻ እንዳናይ የሚል ነገር ተማርኩበትና በዚህ አለፍኩ። ምናልባት መቼ እንትን አሁን ጥያቄው ላይ ስንመጣ ማለት ነው ደጋግሞ የሚለው አለ አይደል? ይሄ ልብ ጠያቂው በዛች ሞመንት በመደንገጥም የምስክርነት ቃሉም እና ጥያቄ ልቡ ላይ ተፈጥሯል። ምንድነው አሁን የልብ ጥያቄ አለ፣ ከአእምሮ የሆነ ጥያቄ አለ። እሱ ላይ ትንሽ ብልቆይ ደስ ይለኛል። ጥያቄ ብዙ ነው። መጽሐፉ ላይ በጣም ደስ በሚል የተገለጸ ፓርት አለና የሰው ባህሪ ይደንቃል ብሎ ያስቀምጧል። እና የሰው ባህሪ በጣም ይደንቃል። የማይኖረውን ነገር ወይም ደግሞ መልሱን የሚፈራውን ነገር ቢነገረውም እንደማይኖረው የሚያውቀውን ነገር ይጠይቃል። በቃ የሰው ባህሪ ሆኖ መጠየቅ አያቆምም እና ሁሉንም ግን አያቆምም ይላል። ከዛ መጠየቁንም አለመኖሩንም መፍራቱንም አያቆምም። ብዙ ጊዜ ጥያቄዎች እንጠይቃለን፣ እውቀት ለእውቀት እንጨምራለን፣ ያዳብርልናል። በትጋትም ይሁን ሰዎችን በመጠየቅ እንጨምራለን፣ በጣም እንጨምርና አንዳንድ ጊዜ እንዲያውም እሱ በጣም ይሸውደናል ብዬ አስባለሁ። ክርስትና ህይወታችን ላይ በጣም የምንፈተነው እውቀቱ ኑሮ ይመስለናል። ሞር ባወቅን ቁጥር የሆነ ነገር ጠይቀን በተነተንን ቁጥር ሰዎች የሆነ ስለ መንፈሳዊነት አሁን መተው ሲጠይቁን ለእነሱ በመለስን ቁጥር ያንን ህይወት እየኖር ነው ይመስለንና እውቀት እዛ ኑሮ እዚህ ሆነ ከዛ በዛ ስሜት ውስጥ ኖረና በጣም በሚያስቅ ሁኔታ ትናንትና ማታ ከጉባኤ ወተን ስንሄድ አንድ ጓደኛዬ የንስሐ ጸሎት ምንድን ነው ብላ ጠይቀችኝ። የንስሐ ጸሎት ተብያለሁ እስቲ ንገሪኝ አለችኝ እና እሺ እነግርሻለሁ ምናምን ብዬ ሄጄ ነገርኳት። ይሄ ነው ምናምን አልኩና ቴንኪዩ ስትለኝ የተሰማኝ ስሜት የሆነ ረጅም ዓመት ጸልዮ ይኖርኩ እግዚአብሔር ነው ጸልዮ ይኖርኩ ነው የሚመስለው። በጣም ደስተኛ ነበርኩኝ መንገሬና አንዳንድ ጊዜ የእውቀት መጠማት የእውቀት ፍላጎታችን የክርስትናውን ህይወቱን ይሄ አክቹዋል ህይወቱን ከክርስቶስ ጋር የሚኖረውን አክቹዋል ህይወት እንዳንኖር እንዳይጋርድብን እፈራለሁ። አክቹዋሊ ጋርዶብናልን ብዬ አስባለሁ። because አሁን ካየህ እውቀት ያለው ሰው የሚወደድበት የሚከበርበት በእውቀቱ ልክ የሚደነቅበት ዘመን ላይ ያለ ነው እና ያ ነገር ኢጓችንን በደንብ እያሳደገው ይሄድና በሰዎች መወደዳችን በእግዚአብሔር መወደድ እንደሆነ በሰዎች ዘንድ ያለን ከፍታ በእግዚአብሔር ዘንድ ያለ ከፍታ ይሆንብናል አንዳንዴና በጣም እሱ እየሸወደን እኛ አዋቂዎች ብቻ ተንታኞች ብቻ ሆነን በፍሬ ግን በህይወት ምንም የሌለን እንዳንሆን ያሰጋልና ኢቨን በሳይንስ እንኳን እውቀት እንግዲህ ከትምህርት ነው አይደል የሚገኘው። ሳይንስ እንኳን ሲተረጉመው ለርኒንግን እንደ አንድ ኮምፖነንት ግዴታ የሚያስቀምጠው ሰምቲንግ ይሄ ፐርማነንት የሆነ ቢሄቪየራል ቼንጅ ሊያመጣ ይገባ ይላል እውቀት ተብሎ እንዲመዘገብልን። የሆነ ሰው አወቀ ለማለት የሆነ ነገር ላይ ፐርማነንት ቢሄቪየራል ቼንጅ ማምጣት አለበት። በቃ ይሄ አንተ ህይወት ውስጥ ቋሚ የሆነ የእውቀት የህይወት ለውጥ ሲያመጣ ነው እውቀት የሚባለው።
ካለበለዚያ ኢቭን በሳይንስ ነው ምን ካለበለዚያ እውቀት ፋክት ነው የሰበሰብከው እንጂ እውቀት ተብሎ ወይም አዘ ኖሌጅ አይታይልህም። ይሄ ሳይንስ ዲፋይን ያደረገበት መንገድ ነው። ሌላው ግን ምናልባት ከሳይንሱም አሁን ሁልጊዜ አባታችን የሚሉት አለ አይደል እኔ አዲስ እውቀት ወይም እናንተ ላይ ክርስቶስን ከመሳል ይልቅ የተጻፈባችሁ ማጥፋት ይሄ unlearning is the hardest unlearn ማድረግ በጣም ባይዘይ ሜሞሪ በጣም የሚሰበስብ ነገር ሜሞሪ ውስጥ ያለህን ነገር አጥፍተህ ሌላ አዲስ ነገር መሳል እሱ ደግሞ ሌላ ኮንቨርሴሽን በጣም ሃርድ የሆነ ረጅም ዓመት እና ረጅም ፕራክቲስ የሚጠይቅ እሱም ከተሳካለ አይነት ነገር ነው። ግን ኢቭን እዚህ ጋር ስለ ጥያቄው ሲያወራ መጽሐፉ ላይ በ100 ዓመት አንድ ጊዜ የሚገኝ እድል ነው የልብን ጥያቄ የሚጠይቁትን ሰው ማግኘት ብሎ ነው የሚጀምርለት እና እንዲያውም የልባቸውን ጥያቄ በ100 ዓመታት ይዘውት የሚመልስላቸው ስላጡ ያለፋሉና ነገሮችን በሰዓት ወይም በጊዜያት መዝም ብሎ ይገስጸዋል እዛው ላይ እና እሱን ስትመለከት ካየህ እኮ በኦሪት ዘመን የነበሩ ሰዎች ወይም ነቢያትን ብለው ተስፋውን ተመልክተው ወይም ደግሞ በራእይ ተተርኮላቸው ግን የተስፋውን መምጣት እየተጠባበቁ ነው ያለፉት እና በብዙ ዓመታት ውስጥ ያ ጥያቄያቸው ሳይመለስ ሳያዩት መሲሁ ማን ነው መጥቶ የሚያድንን ማን ነው ከአምላክ ጋር የሚያስታርቀን ማን ነው የሚለውን ያውቁታል። በትንቢት ተነግሯቸው ያውቁታል። ነገር ግን እየናፈቁት ነው ያለፉት እና ያንንም የልባቸውን ጥያቄ የሚጠይቁት ሰው አላገኙም ነበር። በዛ ውስጥ አልፏልና ለዛ ይመስለኛል እንግዲህ የተረዳሁት ነው ይሄ ለዛ ይመስለኛል ብዙዎች የ100 ዓመት ጥያቄ ወይም ደግሞ በ100 ዓመት አንድ ጊዜ ነው ይሄ እድል የሚገኘው የልብ ጥያቄህን ጠይቀው የሚመልስልህ አካል ማግኘት በ100 ዓመት አንድ የሚገኝ እድል ነው ይሏልና ከዛ በኋላ ያለውን ግን በእኔ እይታ ስመለከተው ተገላበጠብን ብዬ አሰብኩኝ። እንዴት ነው የተገላበጠብን? የዛን ጊዜ እንዳልኩ የሚጠይቁ ሰው አይደል ያጡት። አሁን ደግሞ እኛ ከዋናችን ከክርስቶስ ጀምሮ እንደ ደመና የከበቡን ቅዱሳን አሉ። በጣም ብዙ መጥቀስ የምንችላቸው አይደል? እነሱ ሁሉ ቅዱሳን የሚመልሱልን ይዘን ግን የልብ ጥያቄ አጣን። ሄደን የምንጠይቃቸው የልብ ጥያቄ አጣንና የአእምሮ ጥያቄ ሞላን። ቅድም እንዳልኩ የመጠየቅ ፍላጎት ነው ያለና የልብ የሚል ይሄ የእውነት አእምሮአችን ብቻ መንካት በአእምሮ ነክተን በልብ ሞትን ብሎ የሚገልጸውም አለና እንደዛ የሆነን አይነት ስሜት ተሰማኝ። እዚህ ጋር ልክልሽ እንደው ጥሩ ነገር አንስተሻል መቼ አሁን እውቀት ሲባል ብዙ ጊዜ እውቀት ተጠልቶ አይደለም። እውነት ለመናገር እውቀት እንዲያውም ያስፈልጋል። እንዲያውም ምንድነው የሚባል አባባል አለ አይደለ? ካላወቁ አይጸድቁም የሚባል ነገር አለ። ሲጀመር እግዚአብሔር ራሱ ወደ እሱ እንድንቀርብ የሚፈልገው ካየ ነው አውቀ ነው ራሱ እግዚአብሔር ወደ እሱ እንድንቀርብ ሲፈልግ እያወቅነው እንድንቀርበው ዝም ብለን መደፈና ለዛ ነው ራሱን የገለጠልን ስታዩት እሱ ራሱ እውቀት ነው። እሱ ራሱ እውቀት ነው። ኢቭን በዘላለም ህይወትም እኮ እሱ ወደ ማወቅ ነው የምንሄደው። በማወቅ ነው በማያልቅ ማለት ይሄ እውቀቱም ያልቅ እውቀት አይደለም። በየጊዜው አዲስ ነገር እያየን ስለሆነ ታውቆ የሚጨርስ አይደለም በባህሪው እሱ። ስለዚህ ወደ እሱ ስናድግ አሁን ቅድም እንዳልሽው እውቀት እንደ ክርስቲያን የተጠራ ነው። በመጽሐፍም ተጽፎ እንደምናገኘው አስቀድሞም የተወሰነው ነገር ቢኖር ምንድነው ከተባለ የልጁ መልክ እንድንመስል ነው። አሁን እንደ ክርስቲያን በስሙ ስንጠራ እድገታችን መሆን ያለበት እርሱን በመምሰል ህይወት ነው። አሁን ቅድም ያልሽው ነገር ነው። ለምንድነው ዝም ብሎ እውቀት ላይ ብቻ ትኩረት ያደረግነው ቢባል ትኩረታችንን አስተውለን ስላላየ ነው። ምንድነው ትኩረታችን? ምንድነው የምንፈልገው? ከእውቀቱ ውስጥ የምንፈልገው እውቀቱ ሳይሆን የሚጠላው ከእውቀቱ በኋላ ያለው ወደ ማወቅ መምሰል ያመጣል የሚለው። ስለዚህ ትኩረታችን ምንድነው? ፊት ለፊት ያስቀምጥነው አሁን የምናስቀምጠው ነገር ነው ጥያቄያችንን የሚያስተካክለው። አሁን ክርስቶስን መምሰል ብቻ ከሆነ እንደ ክርስቲያን ያስቀመጥነው ዳይሬክሽን ቀጥሎ የምንጠይቀው ምንድነው ማለት ነው? እንዴት ነው ክርስቶስን መምሰል የምችለው ወደሚል ጥያቄ እንመጣለን። ትኩረታችን ግን ያ ካልሆነ ጥያቄያችን ራሱ ይሄ እንዳለ የማንኖረው የማይገባንን ማለት በቃ ህይወታችን ራሱ የተዘበራረቀ ይሆናል። መጽሐፉም ይደግፈናል ይሄን ነገር። አስቀድማችሁ መንግስቱና ጽድቁን ሹ ሌላ ሁሉ የሚጨመርላችኋል ሲል እኮ ይሄ ከእውቀት ጋር ነው። ሹ ሲል ምን ነው? ፈልጉ ነው። ምንድነው ፈልጉ እያለን ያለው? መንግስተ ሰማያትን የማወቅ ምስጢር ለእናንተ ተገልጧል እንዴ
ካያችሁት አሁን ትኩረታችን ምንድነው ነው እዚህ ጋር ስታይ አሁን ከዚህ ስትይ ምን ተማርኩኝ ጥያቄ ከመጠየቄ በፊት ለምንድን ነው የምጠይቀው ይሄን ጥያቄ ምን ፈልጌ ነው ኢቭን እንደ ክርስቲያን ከተቀመጥኩኝ የክርስቲያን ጥያቄ እኔ አሁን ምንድነው ራሱ መጠየቅ ያለብኝ ጥያቄን ሁሉ ማስተካከል እንዳለብኝ ውስጤን ያያየሁት ነበርና ልክ ነው ክርስቶስን ማዕከል ያደረገ ክርስቶስን ለመምሰል የምፈልግ ከሆነ ጥያቄን በዛው ልክ ምን ይሆናል ማለት ነው ይስተካከላል ማለት ነው ስለዚህ ትኩረቴ ምን ይሆናል አሁን የጥያቄ አይነት ራሱ ምድራዊ ነው ወይስ ሰማያዊ ዘላለማዊ ጥያቄ ነው ወይስ ጊዜያዊ ስጋዊ ነው ወይስ የነፍስ ጥያቄ ወይስ መንፈሳዊ ጥያቄ አሁን ይሄን ራሱ ስለዚህ ምን እናደርጋለን ማለት ነው ይሄ ዕውቀት የሚለው ነገራችንን ውስጣችንን መሻቱ አለ ሁላችንም ጋር ለየማውቁ ለምን ባይዘው ስታዩት ነፍሳችን አንዱ አሁን ከአራቱ ባህሪያት ስጋና ከሶስቱ ባህሪያት ነፍስ የተፈጠረች ነች ብለን በቤተክርስቲያን ስንማር የምናየው ነገር ህያዊት ልባዊት ነባቢት እንላለን አይደል የነፍስን ባህሪ ስናይ ይሄ ከዕውቀት ጋር የተገናኘ ነው አሁን ልባዊት ሲባል ልብ ከዕውቀት ጋር ይገናኛል ከዛ ህያዊት ማለት ዘላለማዊት ነችና ይሄን ነገር አየሁና ኦኬ ስለዚህ ትኩረቴ ክርስቶስ ከሆነ የምጠይቀውም ጥያቄ እንዴት ወደ ክርስቶስ አድጋለሁ የሚል ጥያቄ ሲሆን ዕውቀቱ ህይወት ነክ ይሆናል ማለት ነው በተግባር ሊገለጽ የሚችለው ወደ ተግባር የሚያሳድግ አይነት ዕውቀት ተግባሩ ወደ ተግባር እንዳለ ሆኖ ትኩረቱ ወደ ክርስቶስ ተግባር እኮ ቅድም ያልሽው ነው ሪቹዋል የሆኑ ተግባሮችም እኮ ብዙ እናደርጋለን መንገዱ ላይ መተኮር በዕውቀቱ ግን ዕውቀቱን ወደ ህይወት የመቀየር ወደ ህይወት የሚያደርሰና ወደ ህይወት መቀየር የምንችለው ኢቨን እዚህ ጋር አንድ እንትን አስተውሰኝ ያዕቆብ መልእክት ላይ አንድ የምትል ቃል አለችና በጎን መንገድ አውቆ መልካሙን ለማድረግ አውቆ ለማያደርጋት ኃጢአት ነው የሚላለና እሱ ቃል ሳስበው ምንድን ነው ይመጣልኝ ዕውቀት አሁን ማወቅ አይጠለም እንዳልከው ማወቃችንንም እግዚአብሔር እንትን አይለው እንድናውቅ ይፈልጋል ቅዱስ ያሬድ የሚለው ምንድነው ለቤተክርስቲያን የተናገረው ቢሆንም ለክርስቶስ የሚሰራ ብዬ አስባለሁ አየኋት አወኳት ወደድኳት ነው የሚለውና ከማየት ትጀምራለህ ከሩቁም ቢሆን ታየዋለህ መጀመሪያ ከዛ ለማወቅ ትሞክራለህ ካወቅከው በኋላ ግን አለመውደድ አትችልም ስለዚህ ትወደዋለህ ነው ፕሮሰሱ የሚሆነው ይሄ ነውና በዚህ ውስጥ ዕውቀት አለ ግን ያ ዕውቀት ወደ ህይወት የሚወስድህ መሆን አለበት ነውና አውቀህ አለመተግበር ኢቭን እንደ ኃጢአት ሁላ ኃላፊነት ነው ማለት ነው ዕውቀት ኃጢአት እንዳይሆንብኝ ብለህ አለማወቅ አትችልም አላውቅም በቃ ይሄን አትንገሩኝ ዝም በሉ ልትል አትችልም ግን በተነገረህ ልክና ባወቅከው ልክ ካልኖርክ ኃጢአቱን ሊሆንብሃል ይላል መጽሐፍ ቅዱስ ማለት ነው ስለዚህ ዕውቀት it's a good thing of course ወደ እግዚአብሔር ወደ ማወቅ ወደ መውደድ ይወስድሃል of course ግን ኃላፊነትም አብሮ አለው እና እሷ በጣም አሪፍ ፖይንት ነች of course ዕውቀት ያስፈልጋል ግን ወደ ተግባር ወደ ክርስትናው የሚያስጠጋን እግዚአብሔር ወደ መውደዱ አሁን እንደው ይቅርታና እንደው መጨመር ይቻላል ብዬ አስባለሁ ምንድነው አሁን ስትይ የመጣልኝ ነገር ራሱ ማለት ዕውቀት አሁን ከያነሳሽው ከያዕቆብ መልእክት አንፃር ስናየው እዛ በሮሜ መልእክት የተጻፈ አለ እግዚአብሔር በፍጥረቱ ግልጽ ሆኖ ይታያል እንዲታወቅ ግን እግዚአብሔር ራሱን እንድናውቀው ገልጦ ግን እግዚአብሔርን እንዲያውቁት በገለጠላቸው መጠን ስላላወቁት አእምሯቸው ጨለመ እናያለን ሲሉ ዕውሮች ሆኑ እንሰማለን ሲሉ ደንቆሮች ሆኑ የሚል ቃል አለ ታስታውሱ እንደሆነ አሁን እንደ እግዚአብሔርነቱ መጠን ስላላወቁት ነው የሚለው እንጂ ሌላ ነገር አይደለምና ዞሮ እግዚአብሔር እንድናውቀው የሚፈልግ አምላክ ነው እንዳልሽው ዕውቀታችን ግን ብዙ አክቹሊ ምናልባት ሉቃስ 12 ይላል እኮ አይደል ያለቃውን ፍላጎት አውቆ የማይተገብረው በብዙ ይቀጣል የሚል አለ ሌላ ብቻ ምንድነው ይሄ ትልቁ ወደዚህም ያስገባን ነገር የልብን ጥያቄ ይሄ አእምሮአችን ነቅቶ ልባችን ሞቶ ከመኖር አውጥቶ የእውነት የልብ ጥያቄ እንጂ የልብ ጥያቄ አለ ነው ያሁን የልብ ጥያቄ ወይስ ብንመለስና አሁን ይሄ ጥያቄ ጠየቀው ጋር እንምጣ ለምሳሌ የሁላችንም ሜቢ የሁላችንም በመጠቅለል ይከብደኛል የኔ አዙሪት የሚባላል አይደል በየቀን በየሰዓቱ ቃል እግዚአብሔርን ከሰማን በኋላ እንደው ትህትና የምትመስል እንደውም ተስፋ የምታስቆርጣለች አይደል ቃል እግዚአብሔርን በዚህ ጊዜ በዚህ ሁላ ዘመኔ ሰምቼ አሁን ደግሞ በእውነት እኔ እንደኛ የአባታችንን እድሜ
ያርዝምልን። አሜን። በየጉባኤ በየሰዓቱ በየቀኑ በተለያየ በመጽሐፉም በምንም ቃል እግዚአብሔርን አልተጠማንም። ያ ድርቀትን አሁንም መድኃኒዓለም አያምጣው። ቃሉን ልምላሜ በደንብ አለ። ግን ከሰማን በኋላ ምንድነው ይሄ ጥያቄ ጠየቀው አንድ ነው አይደል የነበረው የልብ ጥያቄ የተባለው። የእግዚአብሔርን ቃል ስንሰማ ከመደሰትና ከመጽናናት ተስፋንም ከመያዝ ይልቅ ሐዘን፣ ወቀሳ፣ ተስፋ መቁረጥ ይጫነናል። ከዚህ ማረፍ እንዴት ይቻላል? ማረፍ ጫና ሆኗል። የእግዚአብሔር ቃል እኮ ነው። ከዚህ ጫና ማረፍ እንዴት ይቻላል? የማንኖረውን ለምን እንሰማለን? የምንሰማውንስ መኖር ለምን ያቅተናል? ወይስ ሕጉ ቀድሞውን የተሰጠን መፈጸም ስለማንችለው ነው? ምን ሆነ የእኛን መትጋት ወይም ደግሞ ለቃሉ በቃሉ መልክ ጥያቄ ጠይቀን መልስ አግኝተን እዛው እስከ መኖር ይልቅ መስማትና መጠየቅ ላይ ትኩረት ስላደረግን ጭራሽ ሸክም ሕጉ እንደ ሸክም ሰማን ፈጽሞ ነው ወይ የተሰጠን ብሎ ሕጉን ጥያቄ ውስጥ መክተት ሆነ። ከዛ ምንድነው የሚለው መጨረሻው በማለት የልቤን ጭንቀት ተነፈስኩ። ይሄ ነበር የልቡ ጭንቀት። ይሄ የኔም የልብ ጭንቀት በየጊዜው ቃል እግዚአብሔርን በዚህ ልክ እየሰማው በዚህ ልክ የአባት ፍቅር እየተነገረኝ በዚህ ልክ ልጅም አልሆነው የማልለወጠው በቃ ይሄ ጥያቄ እውነት አንዳንዴ የእውነት ጥያቄ ሆኖ ይመጣል። ግን ምላሿ ዙሪቱ እዛው ነው የሚከተው። እንደውም ዛሬ አንድ ደስ የሚል ቃል ይሄንን እያሰብኩ የመጣው ቃል እግዚአብሔርንም ቢሆን እኮ በተለያየ ጊዜ በሰማው የመፈጽምበትን ለመቼ መቼ እንዳዳነኝ ራሱ ያ ቃል ተቀምጦ አንተን እንዳልበድል ቃልህን በልቤ ሰወር። የሆነ ጊዜ አለ አሁን ይሄ ቃል ገብቶ የሆነ ጊዜ እንዳንበድል ከሆነ እንትን የሚሰውረን ነገር አለውና ግን ዝም ብሎ ተስፋ የሚያስቆርጥትና የመሰለ ጾማለን እንጸልያለን ግን እነዚህ ስራ ሸክም ሆኑብን። ስለዚህ ቃሉን ማንፈጽመው ሆኖ ነው ወይ ተሰጠን ብሎ ይጠይቅ። መልሱን እስቲ የበረኛው መልስ ጋር ነው። ለዚህ ጥያቄ ነው አይደል መልስ የሰጠው? ትክክል። ጥያቄው ጥሩ አድርገሽ ነገርሽዋል። መልሱን ግን እንደኔ እንደው ብናነበው ደስ ይለኛል። የበረኛው የመለሰው መልስ ቢነበብ ለምን በቃ እዚሁ ላይ ነው ሁሉም ያለው ባይዘው መልሱ ላይ ከዛ መልሱን በደንብ ደግሞ እናየዋለን። አሁን ይሄ ጥያቄ ተጠይቆ መች ነው ከዚህ አይነት ጥያቄ ማርፈው ብሎ ነው የጠየቀው ጥያቄ ልቡን ጥያቄ። እስቲ መልሱን መስይ እስቲ አንብበው። ቀና ብሎ ለተወሰኑ ደቂቃዎች ሩቅ እንደሚያይ ሰው ቀርቦ አየኝና አንተ የፍቅርን ያህል ፈጽም፣ የተቀረውን ለባለቤቱ ተወው። በፍቅር በሚፈጸም ነገር ውስጥ ግዴታ የለም፣ ልግም የለም፣ ትምክት የለም፣ እርካታ የለም፣ ድካም የለም፣ ፍርሃት የለም፣ ስጋት የለም፣ አበዛሁ የለም፣ አጎደልኩ የለም፣ ምስጋናንም ወቀሳንም መጠበቅ የለም። በፍቅር በሚፈጸም ህይወት ውስጥ ያለው ፍቅር ብቻ ነው። የምትፈጽማቸውን ነገሮች ህግ ወይም ስርዓቶች ናቸው የሚለውን ትተህ ፍቅርህን ብቻ አስብ። የፍቅርህን ያህል ኑር። ከፍቅርህ አቅም በላይ ምንም መፈጸም አይቻልህም። ብትፈጽመው እንኳን ወይ ከማማረር አሊያም ከትምክት ሲያልፍም ከልማድ አይነጻምና ከንቱ ድካም ይሆንብሃል። እኔ በበረሃ የኖርኩ በረሃው አብሬው ለመኖር ከምፈልገው ጋር ለመሆን አመቺ ስለሆነልኝ እንጂ በረሃው ምቹ ስለሆነ አይደለም። ፍቅር ጊዜን፣ ቦታን፣ ሁኔታን ሌላውን ቀርቶ ራስንም የማስረሳት አቅምና ባህሪ ያለው። ይህንን ጥበብ ካላወቅ ከልዑሉ ጋር ለመኖር የምታደርገው ጥረት አታካች ይሆንብሃል። በፍቅር ወጥን፣ በፍቅር ፈጽም። በፍቅር ለተያዘ ልብ ሁሉ ይቻላል ብሎ መለሰለት። አለቀ። አንድ ነገር ላይ እናተኩር። ይሄ በጣም እንትን የሚያደርገኝ ፓርት ነው ማለት ከምንም በላይ አሁን የፍቅርህን ያልፈጽም ነው። አለቀ በቃ ጥያቄው ይሄ ነው። የፍቅርህን ያልፈጽም የተቀረው በፊት ገና ይሄ ራሱ መጽሐፍ በተረካ ወጥቷልና ገና ያኔ ከሰማሁት ጀምሮ የፍቅርህን ያልፈጽም ናት በቃ ጥያቄ ውስጥ ያለው። ግን የትኛው ፍቅር ነው? እስኪ ምንድነው አሁን ራሴን ስጠይቅ በፍቅር ፈጽሜው ኢፈርቱ ወይም ይሄ ያለመታከቱ ሙገሳ ያልፈለኩበት ወቀሳ ያልተሰማኝ ድርጊት አለ ወይ? እንደው አይደለም
ራስን ወይም ሰውን ከመውደድ አንጻር ብቻም ሳይሆን እንዲሁ ለሰው አድርጌው ምንም ወቀሳም መከሰስም ቢኖር ያልተሰሙን ብዬ እንኳን ሳስብ ቅርብ ሆኖ የሚመጣልኝ ነገር የለምና የፍቅርህን ያህል ፈጽም ምንድን ነው? ፍቅር የቱ ጋር ነው? ይህን ጥያቄ መጽሐፉን ባነበብኩት ሰዓት ሁሉ ከውስጤ ጋር ቆይቶ ነበረ። በሚገርም ሁኔታ ግን የእውነት እግዚአብሔር ቅርብ መሆኑን ለምናስበው ነገር ቅድም መሲ ጥሩ ነገር ብለሻል። ይህ ከ100 ዓመት አንዴ የሚመጡ አይደሉም መላሾቻውን በቅርብ አሉ። ክርስቶስ ተገልጧል ኦልሬዲ አይደል? ሌሎች ቅዱሳንም በዙሪያችን አሉ፣ ከጠየቅናቸው ይመልሳሉ። እኔ እርግጠኛነቱን በቃ አባታችን አሁን በቅርብ ማክሰኞ ያስተማሩን ጉባኤ ላይ ሉቃስ 7ን ሲያነቡት እሱ አንዷን ብቻ ይሄ የወደደችውን ያህል ብዙ ወዳለችና ብዙ የነበረው ኃጢአት ተሰሪውላታል የሚለው የሚገርመው እዛ ውስጥ አሁን ይሄ የፍቅርህን ያህል ፈጽም ሌላ ቨርሽን በቃ እኔ ያለባትን ኃጢአት እስቲ ራስ አስበው። አሁን እንኳን አይደለም ሌላ የነፍስ አባታችን ጋር እንደው በቃ ጥፋት ነው ብለን ያሰብነው ነገር ስናስብ ለመሄድ የምናደርገው ነገር ምን ያህል ነው? በጣም ብዙ ያስፈራል አይደል? እሷ ለምንድን ነው ክርስቶስ ጋር በዛ ልክ ሄዳ ተንከባላ የፍቅሯን ልትገልጽለት የቻለችው? እንዴት ረሳችሁ ያንን ኃጢአቷን? ፈሪሳዊ እኮ ቤቱ ጋብዞታል። በሁለቱም ሳይድ እግዚአብሔርንም ክርስቶስን ስታስበው ያ ፈሪሳዊ ነብይ ቢሆንማ በዚች የታወቀች ኃጢአተኛ መሆኗን ባወቀ ነበር። እንደዚህ እግሩ ላይ ስትንከባለል ዝም አይልም የሚል ፈራጅም ሆኖ ግን በቤቱ ተጋብዞለታል። የፍቅሩ መጠን በምንም ልክ ብንሆን የሱ ፍቅር አለ። ግን እሷ ምን አየች? ፍቅሯን ብቻ ነው ያየችው። የፍቅሯ መጠን ኃጢአቷን ራሱ አስረሳት። አብዝታ ወዳለችና እንደውም አበዳሪን ነው አይደል የሚያነሳው። ለየትኛው ሞር እንትን ያደርጋል? ብዙ የተወለትን አብዝታ ወዳለችና አብዝታ ኃጢአቷ ተሰረዩላታል። ያ ምን ነው ማለት ነው? አብዝተን በወደድ ነው ልክ። ስለዚህ እኔ ለምንድን ነው አሁን ዛሬ እንኳን ከጀመርን ያወራነው ነገር ላይ ኃጢአተኛነቴን ባወራው የእውቀት ሰው ነኝ ብል ኢማጂን ስለ እውቀት ባወራ ቅድም ያነሳነው አለ ስለ ፍርድና ቀን ሲነገረኝ ድንጋጤ ውስጥ አለመግባቴን ባስብ ሁሉም በፍቅር የሚሸፈኑ ፍቅሩን ብቻ ለምን አልስልም? በቃ የጎደለኝ እሱ ነው። ስለ ፍቅሩ የልቤ ጥያቄ እሱ ብቻ ቢሆን አልኩ። የተመኘሁት ከዚህ መጽሐፍ የልቤ ጥያቄ በቃ ስለ ኃጢአተኛነቴ ምንም የታወቀ ነው። ያንን ያህል ኃጢአት ምንም አብዝቶ ይሽራል ስለ ፍቅሩ መሞትና ለምንድን ነው ኃጢአቴ ላይ ማተኩረው? ለምንድን ነው መሰለሽ እኔ አሁን እንግዲህ መጽሐፉም ይነዋል አሁን ቅድም ያነበብሽው ላይ የምትፈጽማቸውን ነገሮች ህግ ወይም ስርዓቶች ናቸው የሚለውን ትተህ ፍቅርህን ብቻ አስብ። አሁን ካልሽው ጋር አይደል ፍቅርህን ብቻ አስብ። አሁን እዚህ ጋር ሳነበው እኔ ገርሞኛል። ለምን አሁን ብዙ ጊዜ እንትን ነው በስራ ስለተወጠረ ነው አሁን ያልሽው። አሁን የተቀመጠው ህግ ወይም ለህጉ ያለን አረዳድ የተሳሳተ ስለሆነ ነው። አሁን ህግን ብዙ ጊዜ ስናስብ ምንድን ነው የምናስበው? መከልከል፣ ሌላ ብላክ ኤንድ ዋይት በቃ ወይ ተራጓለ ክልከላ ነው አብዛኛው ወይ አታደርገውም እኮ። አሁን ክልከላ ነው ስትይ ነፃነት ማለት ክልከላ ነው ስትይ ዴፊኒሽኑ ከኋላ ከበስተጀርባ ያለው እንደዛ ብለን እንድናስብ የሚያደርገን ምንድን ነው? አንድ ሰው ለምሳሌ ዝም ብሎ ቢከለክለን የምናስበው ምንድን ነው? ይሄ ሰው አይወደኝም፣ ይወደኝ ኖሮ ይለቀኝ ይፈቅድልኝ ነበረ። አሁን ይሁት አደራዳችን አሁን ህጉን እኛ መጀመሪያ ስናስብና ስንረዳ የምናየው ልክ የሚከለክል አታርግ እያለ የሚጨቀጭቅ ሸክም አይደለ ከሳሽ አድርገን ነው የምናስበው። ግን ህግ ሁለት እንደዛ አሁን እግዚአብሔር እውነት ለመናገር ከልካይ ማለት ከልካይ አምላክ ቢሆን የሚከለክል ቢሆን እንደው አስቡት። ወደ መጀመሪያው እስቲ እንሂድና አሁን ገና አዳምና ሔዋን ሲፈጥር ምንድን ነው ያለው? በመልካችን እንደ ምሳሌያችን ሰውን እንፍጠር ብሎ በሚገርም አዋጅ ሲፈጥረን በምን አይነት ሁኔታ ነው የፈጠረን ስትሉ በመልኩና በምሳሌው እየፈጠረ እንዴት ነው እግዚአብሔርን አሁን ይሁት ለህጉ ያለን አረዳድ እንዴት ነው ህጉ ይከለክላል የምንለው? መጀመሪያ እኮ ፈጥሮናል በመልኩና በምሳሌው። የሚከለክለን አይነት ነገር ቢሆን ኖሮ ለምን ይፈጥረናል ስታስቡት?
አሁን ከእግዚአብሔር ጋር አሁን እውቀት የምትዋይሽዋል። አሁን እንዲህ አይነት እውቀቶችን ማወቅ አለብን። አሁን ህግ ሊከለክለን አይደለም። በተለይ ደግሞ ይላል መጽሐፉ ከልዑሉ የተሰጠን ህግ ደግሞ የሚከለክል ሳይሆን የሚጠብቀን ነው። አሁን እንዴት ነው ህግ የሚጠብቅ ሆኖ የምናስበው? አሁን ይህንን ትንሽ እንደው እንዲገባን አሁን ከምን አንጻር አየሁት ብትሉ ለምሳሌ አሁን የትራፊክ ህግ አለ። አሁን የትራፊክ ህግ በምንኖር ህይወት በየለቀኑ የምናሽከረክር ሰዎች 3 አይነት ህግ አለ ነው እንዲያው ካልተሳሳትኩኝ፣ የሚከለክል፣ የሚያስጠነቅቅ፣ ከዛ ደግሞ የሚጠብቅ ህግ አለ። አሁን ለምሳሌ ቀይ መብራት ሲበራ ምንድን ነው እያለ ያለው? ቀይ መብራቱ ጠፍቶ ወደ አረንጓዴ እስከሚሄድ ድረስ እንዳትሄድ ነው። አሁን ይሄ ከልክሏል፣ ግን የሚከለክልን ለማጥቅም ነው። ቀይ በርቶኛ ተነስተን ብንሄድ ምንድን ነው የሚፈጠረው? አደጋ። የእኛንም ህይወት እንደገና የሌላንም ሰው ህይወት ምን ውስጥ እንጥላለን? አደጋ ውስጥ፣ የከፋ ነገር እስከ ሞት ድረስ የሚያደርስ ማለት ነው። ልንኖር ወተን የዕለት ጉርሳችንን ቀለባችንን ለመሸፈን በምንሯሯጠው ህጉን ባለመከተላችን ምክንያት አሁን ስታዩት ህጉ ይሄ ህግ የወጣው ሊጠብቀን ነው። ግን ምን ያህል ነው አሁን የእግዚአብሔርን ህግ በዚህ ደረጃ የምንረዳው? አሁን እግዚአብሔር የማይከለክል አምላክ መሆኑን የምታዩት ደግሞ እዛው ጋር አስቀምጦልናል። በመልኩና በምሳሌው ከፈጠረ በኋላ የፈጠረው ፍጥረት በሙሉ ግዟቸው፣ አስተዳደር፣ ምድርን በሞላ እኮ ነው የሰጠው። አሁን ዲዩቲንግ አሁን አያችሁት አይደለ? ስለ ህግ ያለን አረዳድ አያችሁት? ትንሽ እንደው እንመጣላችሁ። አሁን ይሁት የሚከለክል አምላክ ሆኖ ቢሆን የተገለጠው እንዴት ነው የፈጠረው ፍጥረት በሙሉ እንካ ግዛ ብሎ የሚሰጠው? ስለዚህ አሁን ህጉን ስንረዳ አስተሳሰባችን ራሱ መቀየር እንዳለበት በደንብ ያመለክታል። አንተ የፍቅርን ያልፈጽም የምታደርገው ነገር ህግ ወይም ስርዓት ነው ያልክ አትፈጽም፣ የፍቅርን ያልፈጽም ያልሹ ማለት ነው። እና እዚህ ጋር ስለ ህግ ያለን አመለካከት መለወጥ መቻል አለበት። እግዚአብሔር ህግን አስቀምጦ ወይም ደግሞ በህግ ባውንደሪ የሚያስቀምጠው እኛን ልጆቹን ጠፍተን ከሚያይ በዛ ህግ መሰረት ብንኖርለት የሚሻል ስለሆነ ስለሚያውቅ ነው። ይሄን አሁን ደግሞ ልጆች አሉሽ አንቺ፣ እኛ እንኳን ገና ወደዛ አልደረስንም። እና አሁን ልጆችሽ ለምሳሌ ያቅመልል እኛ ለምሳሌ እሺ ልጅም እንኳን ባናደርስ ግን ልጅ ሆነን አይተነዋል። ቤተሰቦቻችን የሆኑ ጉዳይ ለመፈጸም ሲያስቡ ዛሬ እንኳን እንጃ ብዙ እንደዚህ አለ። እኔ በእኔ ጊዜ አስታውሳለሁ። ወይም ደግሞ አሁንም ምን እናደርጋለን? ይሄ ሶፋችን የሚመች ከሆነ ወንበር ጠረጴዛ የሚመች ከሆነ ልጁን ከዛ ድንበር እንዳይወጣ እናደርግና እንከልለውና ሰርክል አደረሰተ ወይ አራት ማዕዘን እንሰራና ልጁን የማይጎዳ ነገር አስቀምጠን ከዛ በኋላኛ ጉዳያችንን እንፈጽማለን። ግን አይናችንን ጣል እናደርጋለን። አሁን ይሄን ስናደርግ ልጁን ምን እያደረግነው ነው? ወደኛ እንዳይመጣ እየከለከልነው ወይም ስለማንወደው ጫና እያደረግንበት ነው አይደለም? አሁን ይሄ የታጠረውን ህግ ወይም ይሄ እንደ ህግ አስቡት። የምን የልጅ ኤክስፐርት አንዴም አሁን ልጆች አሁን እንዴት ልጆችን የምትጠብቂው እዛ በኃላፊነት የምትረከባቸው ልጆች ብዙ ነገር አይረዱህም። ግን ስናላወት እነሱ እስኪረዱ ወይ ካልተረዱት ብለህ አይደለም የምታደርገው። ለልጆች ሲሆን ሴፍቲያቸው እንዲጠበቅ፣ በሰላም ውለው ወደ ቤታቸው እንዲሄዱ፣ ሰላማዊ ህይወት እንዲኖራቸው፣ አደጋ እንዳይደርስባቸው ከብዙ ነገር ተጠንቅቀን ፍራጃይልም ስለሆኑ ላይክ አሁን የጠነከሩ በራሳቸው የሚቆሙ ሁሉ ነገር የጠነቀቁ ስላልሆኑ ግዴታ አንተ አይንህን ጣል አድርገህ ግን ከአንተም ደግሞ ቆጥሮ ቶሎ የሚወጡበት አጋጣሚ ስላለ ምትችለውንም ነገር ትጠቀማለህ። በሩንም ትዘጋለህ፣ ሶፋውንም ትጋርዳለህ። በጣም ፈጣን ናቸው። በጣም ብዙ ነገር ስላለ ትይዛለህ። እና እንዲያውም ሞር እኛ የእግዚአብሔር ልጆች ስለማትወጃቸው ነው? በጣም ስለምወዳቸው ነው እንጂ ትቻቸው በወጣ ወይ የሆነ ነገር ባደርግ ቢሆኑብኝ ቢጎጁ ጊዜያዊ ጥላቻቸውን ይናደዱብኛል፣ ያለቅሳሉ። ስትዘጋባቸው በጣም ፍሪደማቸውን ይፈልጋሉ። መውጣት ኤክስፕሎር ማድረግ በጣም እንትኑ አላቸው እና ያንን ሁሉ ስዘጋባቸው ይበሳጫሉ፣ ይናደዱብኛል። ግን ጥላቻቸውን ወይም ደግሞ ያችን ዴታቸውን ብቋቋም ይሻለኛል አደጋ ላይ ከሚወድቁብኝ ልጆቹ። አሁን እግዚአብሔር ሁሌ የአባትነቱ ጥበቃ አባታችን ሲያስተምሩ ሁሌ የሚሉት ነገር አለ በጣም የሚደንቀኝ ከእግዚአብሔር ፍቅር አንጻር። አሁን እንግዲህ ስለ ፍቅር አይደል ያወራን ያለነው። እኛ እንኳን እንደ ሰው ለሰው እንደኛ ሰው ለሆነው
እንዳይጎዳ ብለን ከፍቅር የምናደርጋቸው ነገሮችን ጥበቃውን ይወት አሁን እሱ ይህን አለመረዳታችን ነው። የእግዚአብሔርን አባትነት ገና በደንብ ስላልገባን አባት ስንለው እሱን ምን እንደሆነ ስላልተረዳን አሁን እኔ በግሌ ይህን ነገር አመልክቶኛል። አሁን ስትነጋገሪ እና ህጉን ሳስብ የማስበው ምንድን ነው ይላሉ አባ እግዚአብሔር ዝም ብለን የምንፈልገውን ነገር ዝም ብሎ እየሰጠን ስንጎዳ ከሚያይ ከልክሎን የእኛን ቁጣ፣ የእኛን ንዴት፣ የእኛን አላስፈላጊ ንግግር ቢታገስ ይመርጣል። ለምን? የአባትነት ፍቅሩ ጠየቅነውን ሁሉ እንዲያደርግ አያሰናብተው የምትል ነገር አለቻቸው። እግዚአብሔር አያት አይደለም አባት ነው። አባት ከሆነ ደግሞ አባት ነው ነው ማለት ያለበት ነው ማለት አለበት አባት። ይሄ ከምን የመጣ ነው? ፍቅሩ ላይ በደንብ እንቆይ ብሩኬ። እኔ በጣም አሁንም ቅድም ልመለስና የፍቅርህን ያህል ፈጽም ሲባል ፍቅራችንን ቼክ ማድረግ ያለብን አይደል? ማለት ተመለሰ። አሁን አንድ ተመለሰ። ሁለተኛ አሁን ያወራነው እግዚአብሔር ለኛ ያለውን ፍቅር ነው። እግዚአብሔር ለኛ ይሄ ፍቅር አለው፣ የአባትነት ፍቅር አለው። በብዙ ነገሮች እየተቆጣንበት ራሱ ቁጣችንን ችሎ የሚሰጠን ወይም የሚከለክለን ነገር አለ። ያ እሱ ለኛ ያለው ፍቅር ነው። እሱን አንጠራጠረው ብዬ አስባለሁ። እንግዲህ እኔ እሱን አልጠራጠርም። ግን እዚህ ጋር ይህ ጥያቄ የታዘዘው እኛ የፍቅራችን ያህል ለእሱ እንድንፈጽም ነው። ስለዚህ አሁን የምንጠይቀው የእግዚአብሔርን ፍቅር መኖር ሳይሆን የእኛን ፍቅር መኖር ነው ጥያቄው የሚሆነው። የእግዚአብሔር ፍቅር አለ፣ ኮርስ ይወደናል። ግን አሁን በፍቅር መፈጸም ማለት ህጉን ትተህ ኢኔሴንስ ህጉን ረስተህ ከህግ አንጻር አሁን የተባለ ፍቅር እንደዚህ አይደለም፣ ፍቅር እንደዚህ አይደለም ተዘርዝሯል። እነዛን ሁሉ ኃላፊነቱን በርደኑ ምናምን አስበህ ሳይሆን ከንጹህ ፍቅር ሆነ አምላኪን ስለምወደው አሁን አባትና ልጅ አድርገን አሳየህን አይደለም? ልጅና አባት አድርገህ ደግሞ እኛ ልጅ አይደለን እሱ አባታችን ነው። ለምንወደው አባታችን ደስ እንዲለው እንዲኮራብን ማለት የእንትና ልጅ ነኝ የእንትና አባት ነኝ ሲል በኩራት የወለዱን አባቶች በኩራት እንዲናገሩ ስለኛ እኛ በጣም ብዙ አድርገናል አይደል? ቤተሰቦቻችንን እንኳን ላለማሳፈር ያንን ስናደርግ ግን በበርደን በምናምን ሳይሆን አንደኛ የአባቶቻችን ፍላጎት እኛ ላይ ጥሩ እንደሆነ ስለምናውቅ፣ ሁለተኛ ደግሞ ከፍቅራችን ሲኮሩብን ደስ ይለናል ሲያደርጉት። ከፍቅራችን የምናረጋቸው ነገሮች አሉና ኢቭን ለስጋ አባቶቻችን ያንን ከፍቅር የሆነ መገዛት መጽሐፍ ቅዱስ ላይ ምንድነው የሚለው? ብትወዱኝስ ትእዛዜን ጠብቁ። ትእዛዙን አይደለም አሁንም የተሻረው ወይ ትእዛዝ የለም አይደለም። ትእዛዝ ሁልጊዜም ጠባቂ ነው። አሁን ኤክስፕሌን እንዳረከው ሁሌም ትእዛዝ አለ። ግን ትእዛዝ የምንፈጽመው አሁን እንደ ባሪያ ሳይሆን እንደ ልጅ እንደ ገሃነምና ገነት ቀርቦለት ገሃነሙን ፍራቻ ሳይሆን ለአባት ባለ ፍቅር ክርስቶስን አስቀድመ እሱን ስለምወደው ከእሱ ጋር መኖር ስለምፈልግ ብለህ የምትፈጽመው ነገርና እሱ የሚለኝን ነገር ካላደረግኩኝ እዚህ ይጠላኛል። ቅዱስ ዮሐንስ መጀመሪያ ላይ ተናገረው አይደለም? ስንዴውን ከገለባው ይለያል። ስንዴውን ወደ ጎተራ ያስገባል፣ ገለባውን ወደማይጠፋ እሳት ይጥለዋል። እዛች እንደ ገለባ ወደማይጠፋው እሳት ለመጣል ፈርተ ሳይሆን ከአባት ጋር ወደ ጎተራ ወደመሄድ የአባትን ርስት ለመውረስ እሷ ፍቅር ከዛ ፍቅር ጋር ለዘላለም ለመኖር መጽሐፍም እኮ ይላል ፍቅር አሁን ብዙ ጊዜ ህግ አልተሰጠም ወይም በአዲስ ኪዳን ህግ የለም የሚባል ነገር አንዳንዴ እንሰማለን። ግን አይደለም። እዚህ መጽሐፉ ላይ ትዝ ይላችሁ እንደሆነ ስታነቡት ፍቅር የህግ ፍጻሜ ሆኖ የሚሰጥበት ጊዜ ቀርቧል ነው የሚለው መጽሐፋችንም ይላል። ቦታውን ትዝ አይለኝም ግን ቆይ ሳስታውስ እነግራችኋለሁ። ዞሮ ግን ፍቅር የህግ ፍጻሜ ሆኖ ሊሰጥበት የተዘጋጀበት ጊዜ ቀርቧል ይላልና እንዳልሽው አሁን ጥሩ ነገር አንስተሻል ማለት እሱ ላይ ግን ብሩኬ ከይቅርታ ጋር ማለት ነው ይሄ ወደ ራስ ወርደን ቅድም ካነሳ ነው አንፃር ማለት ነው ፍቅር የፍቅርህን ያህል ፈጽም ሲል ቅድም በጣም ጥሩ የመጣችሁ አሁን የአባቱን የእውነት ለመናገር ማለት ወደ ላይፍ አመጣው የልብ ጥያቄ ጋር ስመጣ ማለት ነው ዘወትር ጥያቄ የነገረ ክርስቶስና አባታችን ካስተማሩ ጊዜ ጀምሮ እስካሁን ሜቢ የልብ ጥያቄ ይሁን አይሁን የሚያውቀው ልብንና ኩላሊትን መርማሪው ነው። እንደኔ ግን አሁን ምን የልብ ጥያቄ አለሽ ብባል
ያኔ ክርስቶስ ለእናንተ ምንድን ነው ተወያዩ ብለው ነበር። አንዳንዱ ግን ክርስቶስ ለእኔ አባቴ ነው፣ ጓደኛዬ ነው፣ ብዙ ነገር አለና ከአባታችን ጋር ከሚኖረን ቆይታ ሁልጊዜም ማለት ነው ሁልጊዜም አባታችን ጋር ከቆየባቸው ጊዜያቶች በሙሉ ማለት ነው ምን ተማርሽ ብባል ወይ ምን አወቅሽ ብባል መልሰው የአባትነት ፍቅሩን የማልጠራጠረው ሆኖ ይሄ አርቄ ሳልኩትን አባት አቅርቤዋለሁ። ቅርብነቱን እንደሚያየኝ አውቄያለሁ። ሩቅ ሆኖ ሳይሆን ለምሳሌ አንድ ደጋግሞ ከዛ ጊዜ ጀምሮ ውስጥ የሚመላለስ በዚህ ልክ ናፍቆት ብለው ለምሳሌ አንድ በማደጎ ውስጥ ያደገ ልጅ አባት ወላጆቹን አያውቅም፣ ግን በጣም የልብ ጥያቄ ኖሮት ፍለጋው ሲያስጨንቃቸው በዛ ውስጥ ያሉት ግን ወላጁ እንዳለ ወላጅ አባቱ አለ፣ ግን ከአቅም ማነስም ከምንም ብቻ በተለያየ አጋጣሚ ግን ወይ ደግሞ ሚስቱ እናቱ አብረው ስለሌለች ለማደጎ ሰጥቷል። ልጁ በጥሩ እንክብካቤ እየኖረ ነው። ግን በጣም ስላስጨነቃቸው ብቻ አባት እንዳለው ነገሩት። አባቱ በህይወት እንዳለ ታስታውሳለህ? የልደት ቀን የተገዛል የእውነት በቃ ይሄ ታሪክ ከዛ ጊዜ ጀምሮ ውስጥ የሚመላለስ ነው። ታስታውሳለህ? የዛ ጊዜ የተገዛል ለልደት ሳይክል አባት እኮ ነው የገዛው። ትዝ ይልሃል? ለበዓል ለአዲስ ዓመት ጊዜ የለበስኩት ደስ ያለህ ልብስ አባት እኮ ነው አምጥቶ የሰጠ። አባትህ እኮ አንተ ጋር እዚህ አናገናኝህም አታውቀውም እንጂ ቀርቶ አያውቅም። ውዱድ እኮ ሁልጊዜ እየመጣ ደህንነትን ቼክ እያደረገ ይሄዳል ዘወትር እና ልጄ እንዴት ነው እያለ እያየህ እኮ ይሄዳል። ግን ለአንተ መጨነቅ እንዳይሆንብን ነው ያልነገርንህ እና ማየት ትችላለህ። ከዚህ በኋላ እንኳን ጥያቄ በጣም እንትን ስላለ እናገናኛለን ብትባል አስቡ። ስንት ሌሊቶች ይበቁሃል። ያንን ቀን እንዴት ነው የምናፍቀው? ከዛ ያ ቀን መጣ ብትባልና ዛሬ እሁድ ነው አባትህ መቶ ሊያይህ ነው ብትባል እንግዲህ በሞግዚት አድጓል ስቲል እነዛም እንደወላጅ አሳድገውታል። ይህንን አባት ግን ከተነገረ ጀምሮ አሁን አባትነቱን በቅርብ ሁልጊዜም እየተነገረኝ አባትነቱ ቅርብ ሆኖኛል። ግን ልጅ የሚለው እኔ ያንን አባት የማየት ሄዱ ማቀፍ አለ እንዳልሽው ልጁ አባቱን አያየው፣ ግን ከአባቱ በሚደረግለት ነገር ግን ተማርኳል። ኦልሬዲ አሁን የሚያይህን ማየት ናፍቀክ በቃ እሱ ናፍቆት ውስጥ መግባታት የኔ የልብ ጥያቄ ነው። አሁን እኮ ያጣነው እሱ ከእግዚአብሔር ጋር የዚህ አይነት ግንኙነት አለ ነው። አሁን ጥሩ ምሳሌ ነው ያነሳሽው ማለት ለምን ከእግዚአብሔር ጋር እንደዚህ መሆን አቃተን ነው አይደል? እንደሚያይን እርግጠኛ ነን። ግን ያቺ ቀን ብትመጣ ብለህ በቃ ናፍቆትህ እሱ ቢሆን ትኩረትህ እሱ ብቻ ቢሆን ምን የምታስታውሰው ሌላ ነገር አለ? እሁዶች አይረዝሙብህም ወይ? አሁን የቅዱስ ዮሐንስን ታሪክ ሙዚቃ ስታመጥ ብቻውን በረሃ ላይ ቀረ ይላል። እዛ ጋ ግን ብቻውን አይደለም። ለእነሱ ብቻ ማለት ከምንም ነገር ውስጥ ምንም ሳይረብሻቸው ትኩረታቸው ሳይነጥብ እሱና እሱ ጋር ብቻ ናቸው ለማለት ነው። እኛ ጋር ሲሆን ብቸኛነት ሪል ብቸኝነት ነው። ሰው እያለ አልመጡም፣ አልገበቡኝም፣ አላገኙኝም፣ አላገዙኝም የሚሉት ብቸኝነት ነው ለእኛ የሚሆን። ለዮሐንስ ብቸኝነት ግን ከእሱ ጋር ብቻ መኖር ነው። ወደ አብርሃም ትኩረቱ እሱ ብቻ ነበረ። ግን አሁን በጣም ገዝቶኛል ያነሳሽው ምን ብዬ ለምን በቃ መሰረታዊ ነገር ያለው እዛ ውስጥ ነው ብዬ አምናለሁ። አሁን እግዚአብሔርስ እኛ ባናየው ልክ ለልጁ ሲያደርግ እንደነበረው እግዚአብሔር ስለኛ እያደረገ አይደለም ነው ማለት ስናየው እንዲያውም ኢቭን ማለት የአባትነት ፍቅሩን የገለጠልን ወይም እኛን እሱ አባታችን እኛ ልጆቹ እንደሆነ ማለት ምን አይነት በምን አይነት የልጅነት ፍቅር እንደተወደድን ለመንገር ያደረገው ነገር ምንድነው? ሰው ሆኖ መጥቶ በመካከላችን ተገልጦ
ራሱን አሳልፎ በመስቀል ህይወቱን በመስጠት ነው። አሁን ያነሳሽው የማደጎ ልጅ ላይ አላየውም አባቱ። እኛ ግን እውነት ለመናገር በአዲስ ኪዳን እስካለን ድረስ ይህን ነገር አይተናል። እውነት ለመናገር በህሊናችን መሄድ ነው ያቃተን እንጂ እና አሁን ካነሳሽው ጋር እኔም የሆነ ነገር ሳሰላስል ነበር ይሄን ካነበብኩ በኋላ እና ምንድነው ወደ ውስጥ የመጣው? ለምንድን ነው እግዚአብሔር በዚህ ደረጃ ራሱን አሳልፎ ሰጥቶን በሞት ህይወቱን ሰጥቶን ለምንድን ነው በዚህ ደረጃ ፍቅሩን እንዳይገባን ያደረገው ብዬ ሳስብ እንዲሁ የሆነ ምሳሌ ይመጣልኝ እና ሲል ጠይቃችሁ ሊከብዳችሁ ይችላል። እኔ ግን ይመጣልኝ ነውና አሁን ለምሳሌ በጣም የምትወዱትን ሰው እስቲ አስቡ ማለት በጣም ከዛ ያን ሰው ያለ በደሉ ያለ ኃጢአቱ ምንም ንጹህ እንደሆነ እያወቃችሁ ባልሰራው ወንጀል በአደባባይ የሞት ፍርድ ተፈርዶበት እናንተ እዛው ቆማችሁ እያያችሁ ያ ሰው ቢገደል በአደባባይ ቢገደል ምንድን ነው የሚሰማችሁ ስሜት? እኔ የእውነት እንደዛ ሳልኩትና ቀሪ ህይወቴ የሚሆነው ምንድን ነው? የዛ ሰው ሞት ሳስበው አሁን የተደረገ ያህል ስሜት ነው የሚሰማኝ አይደል? ያ ቅጽበት ከህሊናዬ አይጠፋም፣ አብሮኝ ነው የሚኖረው ለዘላለም ማለት እስከ ዕለተ ሞቴ ድረስ አሁን እንደተደረገ አይነት ስሜት ነው የሚሰማኝ እኮ። ለምን? በጣም ስለምወደው ያ ሰው ስላየሁት ስለማውቀው ነው አይደለ እንትኑ እና ራሴን ያየሁት እንዴት ነው እዚህ ጋር እንዴ ለሰው እንኳን እንደዚህ ከሆነ ለምንድን ነው ታዲያ አሁን የጊዜው መርዘም አጠር አይደለም። ጌታችን ህይወቱን አሳልፎ የሰጠን የዛሬ 2000 ዓመት ነው። እውነት ነው። እንዲያውም በመልእክቱ ተጽፏል አይደለ እንዴ? ቅዱስ ጳውሎስ ጽፎታል አይደል? ክርስቶስ በፊታችሁ እንደተሰቀለ ሆኖ እንዳታስተውሉ ማን አዚም አደረገባችሁ ይላል። መቼም በመጽሐፍ ያልተነገረን ነገር የለም። እኛ ህይወቱን መኖር አቅቶናልና ትንሽ ተክዤበታለሁ በዚህ ነገር። ለምን ስለራቀ 2000 ዓመት ስለሆነ ፍቅሩ ማለት ሴንስ ላደርገው አልቻልኩም ብዬ ካለው የመጣ እንትን ነውና ትንሽ አዛርጎኝ። አሁን ደግሞ አንቺ ይሄንን ምሳሌውን ስታነሽ ለሰው እንኳን እንደዛ ከሆነ ብቻ እንዲህ አይነት እንትን መጥቶ ምን እያደረክ ነው ካላችሁኝ ግን መቼም የሆነ ነገር ማድረግ አለብን። በቃ ይሄ ጸሎት ትልቅ ኃይል አለው። በቃ ልቤ በፍቅሩ እንዲነካ እንዲያደርግ በቃ እሱ እኮ ነው የምልህ ማለት የልብ ጥያቄ እሱና እሱ ብቻ ቢሆን ስጋት የለም ማለት ያድጋል አይደል? የፍቅሩ መጠን እኮ የእሱ ፍቅር የሚለወጥ አይደለም አይደል? ምንም በቃ ፍቅር ራሱ ነው። የኛ ግን እለት እለት ስለ ኃጢአት ማሰብ የኃጢአታችን ልክ የሚደመሰሱን በፍቅሩ ልክ ስለሆነ እኔ አንድና አንድ ጥያቄ ብቻ ቢኖረኝ በቂ ነው ወደሚል ያመጣኝ እሱም የእግዚአብሔርን ፍቅር መረዳት፣ ለእኔ ያለውን ፍቅር የሚያዩኝን አይኖች የሚንከባከቡኝን አይኖች ማየት የምችልበትን ፍቅር እንዲሰጠኝ ማለት ነው። ለምን እለት እለት ከኔ አሁን እንኳን ይህን ማሰላሰል ከጀመርኩኝ ጀምሮ በአክሰኛው አባታችን ያስተማሩት ትምህርት ከዚሁ ጋር ሪሌት ያደርጋል። ስለ አብርሃም የተነሳው አለ አይደል? አሁን እዚህ ጋር አዚም ያልከውን የምረዳው ማለት ነው። ይሄ አዚም የሚመስለኝ ትኩረት ማጣት፣ ቅድም የምንፈልገው ነገር ካወቅን በረሃውን ምቹ ያደረገው የሚፈልገው ማወቁ ነው አይደል? ለበረሃኛ ከሚፈልገው ሰው ጋር ለመኖር ምቹ ነው። በረሃው ምቹ አይደለም። በረሃን ቅድም ገልጸናል። ለመጥምቅ ዮሐንስ ግን በረሃውን ምቹ ያደረገለት ለሚፈልገው ነገር ምቹ ስለሆነ ነው። የሚፈልገው ምንድን ነው ያውቀዋል። ከክርስቶስና ከክርስቶስ ጋር ብቻ መሆን ነው አይደል? ስለዚህ የምንፈልገው ነገር እሱ ከሆነ በምንም ህይወት ውስጥ ብኖር ጥያቄ ወደዛ ትኩረት ማድረግ ይችላል ነው። እዚህ ጋር ደስ የሚለው ነገር ከክርስቶስ ጋር ለመኖር ትኩረቴ ወደሱ እንዲሆን በእርግጥ በረሃ ውስጥ ነው መሄድ ያለብኝ።
የበረሃ ሰው ብቻ ነው መሆን ትኩረትን የሚሰበስበው ማለት አሁን ለበረሃኛው ትዳር፣ ልጅ፣ ውካታ ምንም የለም ትኩረቱን። ስለዚህ በዛ ፍቅር ለመቃጠል ለመኖር ምንም ነገር አይገድበውም። ግን ደስ የሚለው ነገር ይሄ እንዳልሆነ ደግሞ ለእኛ ሲቀርብ አብርሃምንም እዛው ላይ አንስቶታል። ሁለቱም ሰው ከመሆን አልፎ ፍልስፍና የሆኑ ናቸው። እነዚህ አባቶች ወደ ፍልስፍና አድገዋል። አብርሃም በትዳር የኖረን እኔ እንደውም የበረሃኛውንም ፍቅር በዚህ ልክ ትኩረት እንዳወራ ነው የአብርሃምንም አሁን በትዳር ኖሮ አብርሃምና ይስሐቅ እንደሚባለው ዝም ብሎ አልጋ ባልጋ የሆነ ሳይሆን በዛም ውስጥ ግን አብርሃምን በትዳር ኖሮ ግን ስቲል ትኩረቱ ፍጹም ከእግዚአብሔር ጋር ከክርስቶስ ጋር ብቻ ነበር። አሁን እዚህ ጋር ነው ስታነሻው ምንድነው አሁን በእርግጥ ቅዱስ ጳውሎስም ይሄን ነገር ያነሳዋል አይደል? እንደኔ ለብቻችሁ ብትሆኑ ብትኖሩ እመርጣለሁ። ግን ስላለው ይሄ ስጋ ፍላጎቱ አያልቅም አይደል? እኛ ካልገዛ ነው። ስለዚህ ፍላጎቱ ስለማያልቅ መሻቱ ስለማያልቅ ስለ ዝሙት ጠንቅ እያሰባችሁ ከምትኖሩ ግን አግቡ ብሎ ይመክረናልና ያ የበረሃው ህይወት እግዚአብሔር ለመረጣቸው ወደዛም ህይወት የሚጠራቸው እሱ ባወቀ እንደምናየው ተማርነው መሰረት በቃ እሱ ባወቀ ከሱ ጋር ምን አይነት ግንኙነት እንደመሰረቱ እንኳን እኛ ልናውቅ አንችልም። እሱ ስለሚያውቅ የዛን ይሄ የፍቅራቸው መሻት አሁን ቅድም ካነሳሹ ጋር ብዙ ወዳለችና ብዙ የነበረው ተሰሪውላታል ሲሉ ብዙ መውደዳቸውን የሚያውቅ እሱ ስለሆነ ልባቸውን ያኔ ጠራቸውና አብሯቸው ይኖራል። በዛ በረሃው ምቹ ያደርግላቸዋል። መጽሐፉ ላይም እንደሚል ፍቅር ጊዜን ቦታና ሁኔታን አይደለም ራስን የሚያስረሳል። አሁን እኮ አስቡት ቅዱስ ዮሐንስ በበረሃ ሲኖር ራሱን ረስቷል። የለም እኮ ባይዘው ቅዱስ ዮሐንስ እንዲህ ስታዩት መለስ ብላችሁ የት ጋር ነው እሱ የኖረው? አልኖረም። ለምን ሙሉ ለሙሉ ይሄንን በአዲስ ኪዳንም ቅዱስ ጳውሎስ እንኳን አንስቶልናል አይደል? ከዚህ በኋላ እኔ በእኔ የሚኖር እኔ አይደለሁም ክርስቶስ ነው ብሎ ሙሉ ለሙሉ ራሱን ለክርስቶስ ፈቃድ እንደሰጠ ነው የምናየው። አሁን ይሄን እንዴት ነው ታዲያኛ በዚህ ባለ የምንኖር ሰዎች እንዴት አድርገን ነው በበረሃ መኖር ካልቻልን እንዴት ነው የኛ ህይወት የሚለው ነገር ሲነሳ ነው የአብርሃምን ያነሳሽው አይደለም? እስቲ ትንሽ እንደምሰ የአብርሃም እንዳለ ሆኖ የበረሃው ኑሮ ላይ የቅዱስ ዮሐንስ ሲወራ የሚናገረው ቅድም ነክተሽ ነበር መንብዬ በረሃ ውስጥ መኖር ባይተሰልፍ ኮምፈርታብል አይደለም። ሁሉም ችግር አለ ግን ወርዝ ያደርጋል ነው ላይክ በሐስል በረሃው ላይ ያለው መከራና ጭንቀት የሚፈልገውን ዓላማ ለመኖር ግን ወርዝ ያደርግለታል። ወይም ደግሞ አንዳንዴ ወርዚ ነው ኢንቨስትመንቱ የምትይው ነገር አለ አይደለ? በዓለማዊ እንኳን ስራችን ያ ወርዚ ኢንቨስትመንት ምንድነው? አሁን ሐስል የምታደርጊው ላለምሽው ዓላማ ወይም ለህይወትሽ ይጠቅማል ማለት ነው። እና እዚህ ጋር መጠየቅ አለብን ብዬ የማስበው ጥያቄ እኛ የምንኖረው ህይወት ከክርስቶስ ጋር ለመኖር ያመቸናል ወይስ ለስጋችን ነው የሚያመቸን? የመረጥነው የህይወት መስመር አለ አይደለ? ቅድም እንዳላችሁት አሁን በበረሃም መኖር ይቻላል፣ በትዳርም መኖር ይቻላል። ሁሉም ተሰጥቷል። በሁሉም ውስጥ ግን ከክርስቶስ ጋር መኖርን እንድንችል አድርገን እንድንኖር በመጽሐፍም ተጽፎልናል። እንዳላችሁት በህጎች ውስጥም የተከለከለ አይደለም የትኛውም አይነት ህይወት መኖር። ግን የትኛውንም ህይወት ለክርስቶስ የሚመች አድርገሽ ወይም ደግሞ ክርስቶስ የሚከብርበት ህይወት አድርገሽ ለመኖር ተሰጥቶናል። እና የኛ ህይወት የቱን የመረጥ ነው? ለስጋችን የሚደላንን የህይወት መስመር የመረጥ ነው ወይስ ክርስቶስን ለመኖር የሚመቸን ወይም ደግሞ የክርስቶስን ወደ መምሰል የሚያሳድገንን ህይወት ነው የመረጥ ነው የሚለው ጥያቄ አድርገን እንለፈው። ቢኮዝ በጣም ለመመለስ ራሱ እኔ አሁን ልመልስ አይደለም ጥያቄ ይሻልዋለሁ እንጂ ለመሰለሽ ማወቅ አለብን። በቃ ተጠርተናል። አንድ ማንክደው እውነት ልክ ቅዱስ ዮሐንስ መንግስተ ሰማያት ቀባለችና ንስሐ ግቡ ብሎ እንዳወጀው እውነት አሁንም በአዲስ ኪዳን የተቀመጠ እውነት አለ። በቃ በስሙ ክርስቲያን ተብለን እስከተጠራን ድረስ የልጁን መልክ እንድንመስል አስቀድሞ ተወስኗል። አሁን በኋላ እኮ ለፍርድ የሚያቀርበን አሁን ፍርዱን እየፈራን አይደለም፣ ቅድም አንስተናል። በቃ ህይወታችን መሆን ያለበት ክርስቶስን እየመሰልን ማደግ ነው። ይሄ በኋላ ኖርንም አልኖርንም
ማደግ ኖርንም አልኖርንም እድገት ነው። በዛ እድገት ውስጥ ሄድንም አልሄድንም እውነቱን ስነግራችሁ ቀጥሎ ካለው ፍርድ ማንኛችንን ማምለጥ አንችልም። ስለዚህ ይሄንን ካወቀ ቅድም እንዳልነው ትኩረታችን መሆን ያለበት ምንድነው ከሚለው አንፃር ስናየው እንዴት ነው በዚህ ዓለም ውስጥ ሆነ የበረሃውን ህይወት ሳይሆን እዚህ ሆነን እንዴት ከእግዚአብሔር ጋር እግዚአብሔርን ደስ እያሰኘን እንኖራለን የሚለው አይደል አሁን ጥያቄያችን። እንዴት ክርስቶስን እየመሰልን እንኖራለን የሚለውን ነገር ስናይ ሲጀመር ሂደት ነው፣ በአንድ ጊዜ የሚሆን አይደለም። ግን ምን ማለት ነው ሲባል እንዴት ነው የምንለማመደው ከተባለ ብዙ ጊዜም ነግረውናል፣ ተምረናል። በየዕለት ተዕለት ህይወታችን መጀመሪያ የሚመጣው ማለት ነው። አሁን ይሄንን ነው መለየት ያቃተን። እውቀት እንሰበስባለን ግን ወደዚህ እውነት ካልመራን እንዳልሽው ይሄ ቅድም ያልሽው ምንድን ነበረ? እውቀት ማለት ፐርማነንት ቢሄቪየራል ቼንጅ ማምጣት ካላመጣ እውቀት አይደለም እንደተባለው ሁሉ ማለት ነው። አሁን እኛ በየዕለት ተዕለት ህይወታችን በፊት ለፊታችን መጀመሪያ የምናስቀድመው እግዚአብሔር ነው። አሁን በዚህ ዓለም ስንኖር በትዳርም ህይወት ብትዩ፣ በስራችንም ህይወት ብትዩ፣ በቤተሰብም ህይወት ብትዩ፣ በጓደኝነትም ህይወት ስትዩ እያንዳንዱን ነገር ከማድረጋችን በፊት ወይም ስናደርግ እግዚአብሔር ከፊታችን አለ ወይ? አሁን በዚህ ነው የምንለማመደው። ምን ማለት ነው እግዚአብሔር በፊታችን አለ ብለን ስንል መጀመሪያ ፈቃዱን እናስቀድማለን። እያንዳንዷ የምናደርጋትን ነገር እንደ እግዚአብሔር ፈቃድ ነው፣ እግዚአብሔርን ያስደስታል አያስደስትም በሚል ጥያቄና መልስ ቼክ እያደረግን ነው። አሁን ወደዚህ እንድንመጣ ነው የሚፈልገው። ትዝ ይላችሁ እንደሆነ አሁንም እኮ ጠያቂዎቹ ሄደው ሲጠይቁት የሚመልስላቸው መልስ የነበረው ምንድን ነው? እንደየሁኔታቸው አይደለ እየመለሰ ግን ጠቅለል ብሎ ሲነገር ግን መልሱ ምንድን ነበር? እዛ ጋር ባልንጀራ እንደራስ ውደድ መጣና ደግሞ አዲስ ኪዳን ላይ ባልንጀራ እንደራስ ውደድ አይደለም እኮ ባይዘው የአዲስ ኪዳን ደግሞ ፍጹም ፍቅር ነው ማለት። እኔ አንቺን እንደወድ የፈለገው ክርስቶስ እሱ እኔን በወደደበት ፍቅር ልክ ነው። የምትወደውን የሚወድህን ብትወድ ደግሞ እሱ ሌሎች ያደርጉታል። እኔ ገላችኋለሁ የሚጠሏችሁን ውደዱ ተብሎ የተሰጠናል ሕግ አለ። ስለዚህ ሕግ እንዲያውም ጠንክሯል። ሕግ በጣም ጨምሯል። ግን በፍቅር አድርጉት የሚል ነው። አሁን ወደ ፍቅር መመለስ አለብን ነው ሕጎቹን ስንፈጽም በፍቅር ውስጥ ሆነን ማድረግ እንጂ ሕጉማ ጠብቋል። ካየህ እኮ ክርስቶስ በመጽሐፍ እንዲህ ይላል ወይም በሙሴ ሕግ እንዲህ ይላል እኔ ገላችኋለሁ እያለ ነው። በጣም አክብዶ ነው ሕጎቹን የሰጠን። በጣም ከፍ ብሏል። መሻር ተው ጠብቋል ሁላ። ያየም የተመኘም ማመነዘር አለ እኮ። እዛን ጋር ሚስቱን የፈታ ነበረ፣ እዚህኛው ጋር ደግሞ ያየ ሁላ አደረግ። በጣም ጠንክሯል። ግን እነዚህ ሁሉ የጠነከሩ ሕጎችን በምን አለ ብትወዱኝስ ትእዛዜን ፈጽሙ። ልክ በረሃኛ የመለሰው መልስ ሁሉንም በፍቅር አድርገው ሌላውን ለባለቤቱ ተወው። ሌላውን እሷን እንደ ማሰሪያ ምናልባት ማለት ትልቅ ማሰሪያም ስለሆነ ያው ይሄ እንዳልነው ላይን ባይ ላይን ብንሄድበት ብዙ የሚያውል ነው። አንድ ቀንም የሚበቃው አይደለም። ግን በትንሹ አሁን ቅድም ይሄንን ፍቅር ለማግኘት ምን እናድርግ የምትለዋ ላይ ምናልባት ፍቅራችንን ለመጨመር እንደው ምን ላድርገው በአክሽን ፖይንት ካስቀመጥነው ስቲል የሆነ ማድረግ ያለብን ቼክ ሊስት እንዳይሆን አሁን ለማይደል እንዲያርገን በሚል አንድ ምሳሌ ፍቅሯን ለመጨመር ምንድነው ለምሳሌ አሁን ወላጅ እናታችን ጋር አሁን ሁሉ ነገር አይነግሩንም አይደል? ያረጉልን ለኛ በመናቀው ልክ ግን ያየነውን ዋጋቸውን የከፈሉትን በማየት እንወዳቸዋለን። ግን አንድ ቀን ብዙ ጊዜ ክኩው ስንል ወላጅ እናት ወይም አባት ስፔሻሊ እናት ሲረጋ ብለሽ ቁጭ በይ እስቲ አንድ ቀን እንኳን ከኔ ጋር ተጫወች ማለት እኛ ሁሌ አይናችን እኛ ላይ አንድ ቀን ቁጭ በይ እስቲ እናጫወች የሚሉ አስታውሳለሁ። እኔ እናቴ እንደዛ ቁጭ በይ እስቲ አንድ ቀን እንኳን እንጫወት ምንም በህይወት ያስቤ የማላውቀውን የከፈለችውን ፕራይስ አዳምጫለሁ። አሁን ምንድነው ክው ከሚል ነገር ቁጭ ስንል ሪሌሽንሺፕ አይጨምር። እናትና አባት መሆኑ እኮ አይቀርም። ግን ያቺ የምንሰማት ታሪክ የሚነገረን ነገር ቦንዱን እየጨመረ ፍቅሩን እያሳደገው ይሄዳል። ዲፎልት ሆኖ እናትና አባት ቢሆንም ልክ ክርስቶስ እንደሱ ነው የሚያድግ የሚመስለኝ ፍቅር። አንዳንዴ ክው ስንልበት እኮ ቅድም ያየናል እኮ ማየታችን እንደሚያየን እኮ አረጋገጠ። ክው ስንልበት አንዴ በበሽታ እስቲ ቁጭ በይ ረጋ በይ እስቲ እያለ
ቁጭ ባልክ መጠን የሆነ ቀን የሆነ ነገሩን ይገልጥላል። የሆነ ቀን የሆነ ነገሩ ሲገልጥ እያደገ መጥቶ የእውነት የመስቀሉን ፍቅር እስከ መጨረሻው በየዕለቱ የምዘክረው እንዲሆን ያደርሰኛል ብዬ አምናለሁ። እና ግን ዕለት ይችን በትንሽ የምትገለጠውን ፍቅር ለመቅመስ የልብ ጥያቄ ይዤ ቁጭ ማለት በበሽታ የሚያስቀምጠኝ በምንም በአጽዋማቱም በምንም ሲያዘ ቁጭ እና ትኩረት በዝምታ ውስጥ ማዳመጥ ውስጥ እያደገ የሚሄድ ፍቅር ነው። የሚገርመው ጠያቂው ይህንን ከመለሰለት በኋላ መልሶ ወደ ቀደመ መንደሩ ይመለሳል። አዙሪት ነው። የልቡን ጥያቄ መልሶለት እዛው ቦታ ትቶት ወደ ነበረው አዙሪት ተመልሷል። ወደ መንደሩ ገብቷል። ደስ የሚል አገላለጽ አለ አይደለ? ደስ የሚል አገላለጽ አለ። እንደውም የተገናኘንበት ቦታ ትቼው ወደ መንደሬ ተመለስኩኝ። አይኑም መንፈሱም ስላልተከተለኝ ሀዘን ተሰማኝ። አሁን የኛን ህይወት ይወክላል ነው የምንለው። እስቲ አዙሪቱ ይቀጥላል። ግን ምንድነው እስቲ በዚህ ተስፋ ሳንቆርጥ የፍቅራችንን እንድንፈጽም የፍቅር መጠኑን እንድናቅ ዕለት እኔ ጥያቄ ምን ሁሉ አበላ በቃ ይሄንን ፍቅር ብቻ ገለጥልኝ ቢሆን እኔ በቃ ትኩረቱ እሱን ነው የሚሆነው። አይ ቲንክ ከዚህ በኋላ ጸሎታችን ይቀየራል ብዬ አስባለሁ። የልብ ፍቅሩን ብቻ ገለጥልኝ። የልብ ጥያቄ ጸሎቱን እያደረግን ምን መሆን አለበት ከተባለ ወደሱ የሚያቀርበንን ነገር መስራት ከኛ የሚጠበቀውን እሱን ወደ ማወቅ የሚያደርሱ መጽሐፍትን ማንበብ፣ መማር፣ አባቶችን መጠየቅ አሁን ይሄ ከኛ ይጠበቃል። ምክንያቱም እውቀቱን የምናገኘው ከዛ ነው። ወደሱ የሚወስድ ለምሳሌ በግልጽ በእውነት አሁን በወንድም በሌላም በሆነ መሻት ውስጥ ክርስቶስን የመፈለግ መሻት ሄዶ ነው አሁን እንዴት አድርጌ ነው የነፍስ አባት ያስኩት? እንዴት አድርጌ ነው እንደዚህ ክርስቶስን ፍቅር የሚያሳይ ሰው ማለት አገልጋይ ጋር የሆንኩት ብዬ ሳስብ ጥቂት መርሾን ብትሆን የሆነች የመሻቱ ነገር ወደ ጠያቂዎቹ የመሻቱ ነገር ወደ ቃለ እግዚአብሔር ወደ ምን ይመራሃል። እና እኔ የመጀመሪያው ያቀሜ ብዬ ያስብኳትና የወሰድኳት ነገር የመሻት ይሄ ፍቅር እንዳለ የማወቅ የሚያየኝን እንዳይ መሻት በቃ እሱ። ያንተስ ምንድን ነው ብሩኬ? እንደ መዝጋ የልባችን ጥያቄ አሁን የምንጠይቀው አካል ቢመጣ ልንጠይቅ የምንችለው የልባችን ጥያቄ ምንድን ነው? በአንድ መስመር ግለጹ ብንባል እንችላለን? ምን ቢያላችሁ ነው ማለት የሆነ አንዳንዴ እዛ መጨረሻ ላይ ብንሆን ስንሄድ ማየታችን አይቀርም። ምንም እንኳን በቸርነቱ ወዴት እንደምንገባ ባናቅም በቸርነቱ መቼም እውነት ለመናገር ይተወኛል ብዬ አላስብም። በእውነት ምንም ቢሆን የሆነ ነገሬን አስተካክሎ ለምን የአባትነት ፍቅሩ ዝም ብሎ እንዲጥለኝ ስለማያደርግ እዛ ወደ ቅፎ ያስገባኛል ብዬ አምናለሁ። እዚህም እያለው በምድር እያሉ የሚያይና እየወት እንዳሉት እኔም የሱን ፊቱን ባይ መልኩን ባይ እመኛለሁ። የነፍስና አይን እንዲያበራልን ግን ይሄ ብርቱ ጸሎት ትጋት ይፈልጋል። እሱን የሚያደርገው እሱ ነው። ከኛ የሚጠበቀው ቃሉን በልባችን ውስጥ እየዘራን አይደለም መቆየት። የሆነ ሰዓት ላይ ማን ያውቃል? እሱ ስለሆነ የሚያሳድገው፣ እሱ ስለሆነ የሚያጠራው፣ እሱ ስለሆነ የሚያጥበው አንድ ቀን ይፈጽምልን ይሆናል። ይሁንልን። እግዚአብሔር ያግዝን። ኦኬ የፍቅራችንን ብቻ አንፈጽም። ፍቅራችንን እሱ ላይ ትኩረታችን እሱ ላይ እንድናደርግ እርዳን ነው የምለው። እውነት ነው። ትኩረት ከዚሁ መጽሐፍ ላይ በዚህ ሁኔታ ከቀጠልን እናድራለን። ግን ቀጣይ ደግሞ የሆነ ነገር መወያየት አለብን ይመስለኛል። መቼም በዚህ እናቆም አይደል? አዎ፣ በጣም ከ65 በላይ ታሪኮች አሉት። ስለዚህ ድጋሚ ይህንን ማየታችን አይቀርም። አንደኛው ላይ አልጨረስነውም። ራሱ ከጥያቄያችን መልስ ጋር ራሱ ብንገናኝ ሌላ እንደገና አንድ ቀን ይውላል። ይኸው ራሱ የበረኛው መልስ ማለት ነው። መድገም ግዴታ ይመስለኛል። እንደግመዋለን። ግን ለሚያነቡ ሰዎች የተወሰነ እንደው ጉጉት ለመፍጠር ያክል አሁን ያደረግነው ኮንቨርሴሽን
በጣም ከበቂ በላይ እንግዲህ እግዚአብሔር የልባችንን መሻት ይስጠን ነው። አሜን። አሜን። ዋስራ